ጥያቄውን ባጭሩ መልሽልኝ ማለት የመጀመሪያ ጸባችሁ የተፈጠረው አንቺ በሰላም ባለቤትሽንና ልጅሽን አስቀምጠሻቸው የቤት ኪራይ እየከፈልሽላቸው እያለ አንድ ቀን ረፍት ኢጃዛ ስትመጪ ያመጣሽ ምሽዋር ማን ነው ብሎ ሲጠይቅሽ ነው ጻቤ ተነሳ? ጠይቆኛል እሱም ማለት ነው። እኔ ደግሞ መሻወር የለኝም መጋዲ አድርጌ ከስራ ቦታ መጋዲ አድርጌ ታክሲ ይዤ ነው ቤት የሚሄደው ማለት ነው። ከዛ እሱም ሁሉ ጊዜም ያውቃል ማለት ነው። ከዛ ስልክ ገዛሁኝና አሁንም በዛው ታክሲ ላይ ቀይንትቼ ማለት ነው ሙሉ የቤት መጋዲ የማደርገው እኔ ነኝ፣ ለልጄም ሆነ ለሱም ሆነ ማለት ነው። የሚበላም የሚጠጣም ሁሉም ነገሮች ማለት ነው። አስቤዛ እንደ ወንድ ልጅ እኔ ነኝ የማደርገው። ለዛ ግዴታ እኔ መሻወር አያስፈልገኝም። መሻወር ካቆምኩ ስለምከፍል እስከምገዛ ድረስ ገዝቼ ስጨርስ በቃ ታክሲ ይዤ ነው ቤት የሚሄደው ማለት ነው። ሎኬሽን ስላለኝ ታክሲ ይዤ ነው የሚሄደው። ታክሲ ይዤ ሂጄ ልጄን አይቼ 3 ቀን አድሬ መጣሁኝና ከዚህ በፊት እኔና እሱ የግድያ ሙከራ ሁላ አድርሶብኛል። በጩቤ ሊወጋኝ ሁላ አስቧልና ታንተን ከመጣላታችን በፊት እኔ መሐመድ እምትቀና ከሆነ እኔ አንድ ቀን ስለምትገለይ ለልጄ መኖር ፈልጋለሁና ምን ለያያለን ብየው ነበር። ከዛ አሁንም በቃ አንቺ ምንትስ ያኔ የሚያስጠላ ስድብ ለልጁ እናት መሰደብ የሌለባትን ስድብ ሲሰድበኝ ከዛ አቦ ወደዛ እንግሊያ ነው ያልኩት። እንደዚህ አይነት ስድብ አልፈልግም ነው ያልኩት ብየዋለሁ። ይሄን ቃል ማለት ነው። ከዛ በኋላ ስለዚህ ቆይ ምሽዋር ማን ነው ያመጣል ብሎ የጠየቀሽ ብሎ ጠይቆሻል? ነግሬዋለሁ። አዎ ጠይቆኛል። በታክሲ ነው ብየዋለሁ። ከዛ አላምንም እያለ ነው የሚደርቀው። በቃ ጥሩ ታክሲ ብለሽዋል። እሱ ደግሞ ይምጣና ይቀጥላል። ኔትወርክ ስለነቀለው ነው። እሱ በታክሲ እንድትመጪ ፍቃደኛ ስላልሆነ ማለት ነው። አይደለም ፍቃደኛ ስላልሆነ አይደለም። እሱ ቀናተኛ ስለሆነ ስራ ቦታ እዚህ ስራ ቦታ ያለው በመጥቶ ማለት ነው ከሴትየዋ ጋር ጣልቶኝ ሴትየዋን ሰድቦ ስራዋ እንዲበላሽባት ነው እያለ ሲያወራ ነበረ ማለት ነው። እንግዲህ እኔ ነኝ የጉሮሯቸው መንስኤ እኔ ነኝ። እኔ ካልሰራሁኝ አይገኝም። እሱ ደግሞ እየሰራ ባለበት ሰዓት 3 ወር ነው የሰራው። 1 ብር አልረዳኝም። በዛ ሰዓት ደምን ባብቻዬን እየተራብኩ ነበር። ልጄን ይዤ ወተት አጥቼ ማለት ነው። ሰዎች ውሃ ሲገዙልኝ ነበረ፣ ሰዎች ወተት ሲገዙልኝ ነበረ። እኔ ተቸግሬ ብር እስከመበደር ድረስ ከገጠር እስከሚመጣልኝ ድረስ ማለት እሱ ያ ሰዓት የት ነበረ? ልጁ ታሞ ሀጠሬት ነው ወደ ገጠር አለ ከጅዳ የወጣ ሀገር ማለት ነው። ማን ነው የሚልክልሽ? ከወንድሜ ተበድሬ ማለት ነው። ያንን አንቺ ሳውዲ ላይ ወንድምም እህትም አለሽ? አንድ ወንድም ነው ያለኝ፣ እህት የለኝም። እኔ እህቷ እኛ ቤት ነበር የምትኖረው እኮ ብሏል። የአክስቴ ልጅ ናት እህቴ ሳትሆን የአክስቴ ልጅ ናት። ታማ ከመካ ነው የመጣችው። መታዛ ቤት ስታየው እኔ ለኔ ብቻ ነው ክፋቱ ብዬ አመጣሁት። ቆይ ማሪ ጠብቂ፣ አስገቡት ጋይስ። ቆይ ይጨርስ እሱ መጀመሪያ። ከዛ ጥያቄዎች እያስቆሙ ለመጀመሪያ ጊዜ በሰላም ባልና ልጅሽን አስቀምጠሽ አንቺ እየሰራሽ የቤት ኪራይ እየከፈልሽ አስቤዛ እያደረግሽ እየቻልሽ ነበር። ከዛ ከመሬት ተነስተሽ የቤት ኪራይ አቆምሽ። ለምን አቆመች? ከመሬት ተነስታ ብዬ ለጠየቁት ጥያቄ ያለው ምንድነው? ማን ነው ምሽማር ያመጣሽ? የመጀመሪያው ጸባችን የጀመረው ምሽማር ያመጣሽ ማን ነው ብዬ ጠይቂያት እሷ እንግለ አለችኝ ነው ያለው። ስለዚህ መልሼለታለሁ። በቃ ወላሂ መልሼለታለሁ። መኪያ ተረጋጊ። የደረሰብሽ ነገር ስትረስ አድርጎሻል። አይ አንደርስታንድ። በጣም የደረሰብሽ ነገር ጭንቀት፣ የአእምሮ ጭንቀት አምጥቶብሻል። ለዛ ነው በጣም ብቻ አይደለም አቡኔ እንደዘረዝረው ከተፈለገ ለልጄ አእምሮ ልጄ ነገ ጧት የአባቱ ጥላት ስለሚሆን ነው እንጂ ከዘረዘርኩት እዚህ ምድር ላይ የሴት ላይ የደረሰ ግፍ ወንድ ልጅ ላይ መድረስ የሌለበት ግፍ እኔ ላይ አድርሶብኛል ይሄ ሰው ማለት ነው። ይሄ ሰው እውነቱ እንዲናገር ከሆነ ማለት ነው ወላሂ ቢላሂ እውነቱን አወጣዋለሁ ማለት ነው። እግሬ ለራሱ እንደጠቆረ ነው የቀረው ማለት ነው። ይሄ ነገር እንዲወጣ ከፈለገ እሱም አወጣዋለሁ። ግን ልጄ እኔ ጋ እንኳን ባይሆን ነገ ጧት አባቱ ገዳይ ልጄ ነው የሚሆነው ማለት ነው። ይሄ ነገር ተቀማጭ ነው፣ የሚጠፋ ነገር አይደለም። ይሄ እዚህ ሚዲያ ላይ ያለ ነገር እንዲወጣ ከተፈለገ አወጣዋለሁ ማለት ነው። እኔ ጩቤ መዞብኝ የብሔር ጉዳይ ከሆነ እዚህ ጋር እንዳታነሽ። አላነሳም። የብሔር ጉዳይ ያለውን ነገር አለ፣ ግን ማንሳት አልፈልግም። አላነሳም። እኔ ማንም ዘር ጥላቻ የለብኝም። የቤቱ ህግ አይፈቅደውም ስለ ብሔር ለማውራት። ስለዚህ ብሔር ነክ ነገር ካለው ብሔር ነክ ነገር የለውም። ብሔር ነክ ነገር ሳይሆን እኔ እንደሚወደኝ አውቃለሁኝ። እሱ ግን በዛው ልክ ነው የሚቀና ማለት ነው። እዛ ቦታ እንኳን ከሴት ጋር ሆኖ በእኔ ምክንያት ከሰዎች ጋር ይጣላል ማለት ነው። እዛ ሆኖ በእኔ ምክንያት እኔን ይሳደባል ማለት ነው።
አሁን ለሰው ይሄድና ልጇን ልሰጣት ነው ትውሰድልኝ አልፈልግም ይላል። እነዛ ሰዎች ደውል ብሎኩን ፍቺ ይሉኛል። ፈታዋለሁ። ከዛ ሰላም ልቀበልህ ነው ያልኩት። ልቀበልህ ስለው እሺ ብሎ በዛው ነው የቦለከኝ። ሙያውን ሁሉ አየኝ። አልደውልም خلاص በዛው ነው የቦለከኝ ማለት ነው። ስለዚህ የሚያደርገው ነገር ሁሉም ከባድ ነው። ያኔ ከወጣ ብዙ ችግር አለው ይሄ ሰው ማለት ነው። በጣም ብዙ ችግር አለው። ካወጣሁት ሴት ልጅ ላይ መድረስ የሌለበት ነገር አድርሶብኛል ማለት ነው። ስለዚህ አሁንም የምፈልገው ልጅን ብቻ ነው የምፈልገው። የወሰደውን ማን ጋር ሀቅ እንዳለ አናውቅም። መጀመሪያ ከሱ እንስማ። ይምጣና ይጨርስና ኔትወርክ ነቅሎት ነው ይግባና ይጨርስና እሱ ሸበካው ስላስቸገረው ይጨርስ። እሱ ጋር ያለውን ሀቅ አናውቅም እኛ አይደል? እሱ ጋር ያለውን ከአንቺ ብቻ ሰምተን ትክክል ማለት አንችልም። ከሁለት ወገን ነው መስማት ያለብን። እሺ ችግር የለብኝም። እሺ አዎ። ስለዚህ የመጀመሪያ ጸባችሁ የተናገረው ትክክል ነው ብለሻል። የመጀመሪያው ጸብ የተፈጠረው አንቺ አዎ ይሰማል። ማሜ ያቆምንበትን ላስታውስክ። ያቆምንበት የመጀመሪያ ጸባችሁ ለምን ተፈጠረ? በሰላም እየኖራችሁ ያለ ጥሩ። ይኸውልህ የመጀመሪያው ጥያቄ ላይ የጠየኩህን ያልከውን በምሽዋር መታ ማን ነው ያመጣሽ ምሽዋር ብዬ ጠይቂያት እንግላ ብላ መልሳልኛለች። ክብር አልሰጠችኝም ነው አንተ ያልከው። ጠይቂያት እውነት ነው ወይ በምሽዋር የመጀመሪያ ጸባችሁ የተፈጠረው በምን ምሽዋር ነው የመጣሹ ብሎ ጠይቆች ነው ወይ ብያት አዎ ነው ብላ መልሳለች። እሺ ከዛ ምን ተፈጠረ? እሱ ጋር ነው ያቆምነው። አሁን ካምቢ ያለው መሰለኝ ቪፒኤን የለክም? አዎ አልኳት። አዎ አጋጣሚ አዎ ከዛ እንግላ አለችኝ። ኦኬ እንግላ አለችኝ። የመጀመሪያ ስኖር ነው የምትቀና አለችኝ። ኦኬ ብዬ ስድቡንም ችዬ ስልኬ ዘግቼ ቁጭ አልኩ ማለት ነው። እህቷ ቤት ነበረች። ነበረችና በእህቷ ስልክ ደውላ ስልኩ ስጠው ብላ ትሰርብኛለች። ከፍቻለሁ እኮ እሺ ቆይቶ ነው የሚደርሰኛል። ሄድፎን አርገሃል። ሄድፎን ካረክ ንቀለው። በቀጥታ ስልክ ደውይለት። እንደዛ ይሻላል። ላ እሰማለሁ። አሁን እየሰማሁ ነው። እሺ አስተካክያለሁ። እሺ ማሜ ቀጥል። እና እህቷ እኔ ጋር ነበረች። በእህቷ ስልኩን ስጣው እያለችኝ ስትሰርበኝ ነበር ማለት ነው። እህቷ ጋር እንኳን በሰላም ጊዜ እህቷ ጋር ደውላ ማታውቅ እህቷ ጋር እየደወለች ስልኩን እኔ እየተቀበልኳት ከተሰኛለች እየሰደበችኝ ቀላል ቤተሰቦቹ ሳይቀር ጥርግርግ አድርገችኝ። ከዛ መጨረሻ ላይ እኔም አንድ ቀን ሰደብኩና ሄድኩት ከቤት ማለት ነው። ጓደኛ ጋር ሄድኩት። ከላስ በእህቷ ስልክ ከምሰደብ ብዬ ዝም ብዬ ጓደኛ ጋር ሄድኩት። ከጓደኛ ጋር አድሬ ስመለስ እህቷ ሻንጣዋ ምናምን አስቀምጣ በር ላይ ጠበቀችኝ። የት ነው የምትሄጂው ስላት እህቴ እኮ ቤት አልፈልግም አለች። እኔ ልሄድ ነው አለችኝ። ይቅናሽ አልኳት። ምክንያቱም እኔ ተናድጄ ነው የመጣሁት። ይቅናሽ እሺ አልኳት። ከዛ ቤት ያለ ውስጥ አቀራዱ ምንም ነገር ሳይቀራ እኔ እንዳልጠቀመው ማለት ነው ብዙ ነገር ሰብስባ እንትን አለች። ከዛ ወሰደች እህቷን። ከዛ እኔ ሰው ላኩባት ማለት ነው። እንግዲህ ጓደኞች ዘመዶችም እቺ ልጅ እኔ ልጅ አለን እኔ አሁን በሷ ምክንያት ነው ስራ የፈታሁት ነገሯትና ለምኗትና እንድትስተካከል ብዙ ሰው ላኩባት። ሌሎቹም ብሎክ ታደርጋለች። ጥሩ ሰዎችን ብሎክ ታደርጋለች። እሷ ጋር ደግሞ ለመጀናጀን እንትን እምላቸውን ጋር ታወራለች። ከዛ የመጨረሻ ድረስ ከሰኔ ተስፋ ቆርጬ ከሷ ተስፋ ቆርጬ ከላስ የራሴን መንገድ መወሰን ብዬ ከላስ የራሴን መንገድ ወሰንኩና ወጣሁ ከዛ ቤት። ጠይቃት ታውቅም። አሁን ባለፈም አግብቻለሁ የራስን ህይወት እኖራለሁ
ብለህ ጽፍልኝ ነበር። እኔ የሆነ ህይወትን ማን ሲያስተካክል ህይወትን እንትን ለማበላሸት ነው የምትፈልገው እንጂ ልጅ ፈልግ አይደለም። የዲቃላ ልጅ በሞት ከያለች ማለት ወንድሟ ራሱ የገዳይ ልጅ እያሉ ስድብ ነው በማን ነው ልጅ ይሄው ቁርአን ትመታለች እዚህ ጋር ውሸት አይሰራም። ስለዚህ እኔ ደግሞ ለልጄ መሆን አያቅተኝም። ማየት ከፈለገች ታለች፣ ግን አሳልፌ ለሷ አልሰጣትም መቼም ቢሆን ነው። ምክንያቱም ልጄ ከዚህ በፊትም ተጎድቷል፣ በሽተኛ ነበር የሆነው። እኔ ከያዝኩት ጀምሮ አንድ ቀን ታሞ አያውቅም። እሺ የሚጀናጀ ይሄ ነው የምለው። እኔ ሚዲያ ላይ መውጣትም አልፈልግም ነበረ። እሺ ልጁን ይለምንበታል ያለችውስ ልጁን እየለመንክበት ነው? ያንን ልጁን ይሄው እንደለመንኩባት ይሄው አሁን መረጃ ታውጣ እስቲ አሁን ታውጣ መረጃ አሁን። እሺ ወንድሟ ልጄን ይጎዳይ። እሺ መረጃ አሁን ወንድሟ አንዴ ወንድሟ ልጄን የገዳይ ልጅ አለው ላልከው ማስረጃ ቮይስ አለክ? መረጃ ሳይሆን እሷ በቁርአን ትምላለች። እንደዛ ወንድሜ ያለን ብለ ቁርአን ከመታች እኔ ውሽታም ነኝ። ጥሩ እሺ አንተ ሌላ ፍቅረኛ ይዘህባታል ላይ ዋለ ዜድ የምትባል? እኔ እሷን ከፈታ በኋላ ነው ማለት ነው። እሷ እንደዛ አድርግቻለሁ ብለ ዜድ የምትባል እኔም አላቅም። እኔ ፍቅረኛ ሳይሆን ምስት ነው ያለኝ። ከሷ ተለያየው እሷ ማግብቻለሁ አለችኝ። አላሳለቀ ኦኬ እሺ አግብቻለሁ ያለችክ ማስረጃ አለክ? ቮይስ ወይም ቴክስት አለ? ማስረጃ አለክ? ድምጿን ልታሰማን ትችላለህ? አግብቻለሁ ያለችበትን እሷ እኔና እሷ መረጃ እሷ ጻፈች። እኔ ሲጀምር እሷ መረጃ ላይ እኔ ማለት እኔ እሷን ከህይወቴ ስላስወጥ እኔ እሷን ህይወቴ ካስወጣሁት ሚዲያ ላይ መውጣት አላማ ስለሌለም እኔ አልቀረስኩም። እሷ ራሷ ቪዲዮ ልክልኛለች በዋትስአፕ ከዛ አጥፍታለች። ያንን ደግሞ እኔም የምላለው እሷም ትማለ። ኦኬ ጥሩ እዚህ ጋር ቁርአን አለ ማለት ነው። ችግር የለውም። እሺ ማሜ የላከችልክ ቪዲዮ አግብቻለሁ የሚል ነው ወይንስ ከወንድ ጋር ቁጭ ብላ ወንዱ አለበት ቪዲዮ ልካ ነበረ? አጠፋችሁ እንጂ ማለት ነው በዋትስአፕ ቪዲዮ እኮ ከወንድ ጋር ሆና ነው የላከችልክ ወይስ ብቻዋን? ኔትወርኩ አይሰማም። ኔትወርክ እኮ አስቸገረ። መሐመድ የላከችልክ ቪዲዮ በአፏ በራሷ አግብቻለሁ ብቻ የሚል ነው ወይስ ከወንድ ጋር አብራ ይሄ ነው ባል የሚል ነው? ቪዲዮ ምንድን ነበር የሚለው የደለተችው ቪዲዮ ያልከው? ቪዲዮ የደለተችው የሆነ መኪና ምን እንዳለ አጠገቧ ቁጭ ብላ ነው ማለት ነው። ሰውዬው አይታይም። ፍልፍት እንደተቀመጠች እንደ መኪና ጋር እንደተቀመጠች አስተንተን ይላል ጽፈበት ከዛ ይሄው እኔም ከፈለክ ብላ ላከችልኝና እኔ ብዙም ቦታ አልሰጠው። ምክንያቱም አንዴ ተለያይተናል፣ አይመለከተኝም። እሺ አንተ ሚስት ያገባከው እሷ አግብቻለሁ ካለችክ በኋላ ነው? አይደለም እኔ ከዛ ቤት ከሷ ተስፋ ቆርጬ ከዛ ቤት የወጣሁበት ቀን ጀምሮ ነው። ከዛ ቤት ከምኖርበት ቤት ከወጣው ነው። እሺ ልከው ማለት ነው። ቀድመህ ሌላ ሴት ጋር ሄድከው ለምን? ኦልሬዲ ቪዲዮን ከላከችልክ በኋላ ነው ወይ ብዬ ስጠይቀህ አይደለም እኔ ነኝ ቀድሜ የወጣሁት ከቤት ብለኸኛል አይደል? አዎ። ስለዚህ ደግሞ ያንን ደግሞ ያረኩበት በዛ ያለው ካላስኔ እንደፈለኩ ነው የቤት ክራይ ኦኬ። የቤት ክራይ መክፈል በማቆሟ ምክንያት መጀመሪያ በሰላም የቤት ክራይ እየከፈለች አንተና ልጇን እያኖረች ነበር፣ አስቤዛ እያደረገች የቤት ክራይ እየከፈለች። ከዛ ስትጣሉ በምን ምሽዋር መጣሽ ብለህ ተናግረሃት፣ እሷ ደግሞ እንጌላዕ ብላክ ስትጣሉና የቤት ክራይ መክፈል ስታቆም አልፈልግሽም አልካት፣ ፈትቼሻለሁ አልካት አይደል? እንደዛ ነው። ቤት ክራይ ሳይሆን እንደዛ ብላ እንኳን እንግላ ብላ እንኳን እንትን አልኳት እኔ። ከዛ ይሄን ነገር ሲሆን
ብዙ ሰው ላኩባት ማለት ነው። በጣም ብዙ ሰው ላኩባት ማለት ነው። እንዲለምኗት ማለት ነው። አዎ ሽማግሌዎች፣ እሱንም እንይዤዋለሁ ነጥቡን። ሽማግሌዎች ልካላት ጥሩ ሽማግሌዎችን ብሎክ ታደርጋለች። እነዚህ ባለጌዎቹን ደግሞ የሚጀናጀኗትን ታወራለች ብለኸኛል። የምትጀናጀኗት ማለት ነው። እኔ ወጣሁ ቀን ራሱ ቤት አምጥታለች። አብሮን የመጣች ቤት የምትጀናጀናቸው ማለት ነው። ቤት መታለች አብሮ ተጠይቋለች። ሚዲያ ላይ ራሱ ካርዱ ከመዝጋቱ በፊት ኢሞ አለክ? አለኛው ኢሞ ቆይ እራሱ በዚህ ቁጥር ነው ኢሞክ? እሺ ቆይ አይደለም፣ እኔ ይሄ አይደለም ኢሞ ቁጥር፣ ይሄ ቀጥታ ብቻ ነው። እና ያንተ ኢሞ ቁጥር ይሄ ከሆነ እኔ ኢሞ ቁጥር ያኛው ሌላ ነው። ልደውልልክ በኢሞ ከመዝጋቱ በፊት። ኦኬ በቃ አሁን ደውልልሃለሁ። 1 ሰከንድ እንትን ምልክት እየሰጠኝ ነው ሊዘጋ። ኢሞ በኢሞ ልደውልለት። ባይዘዌ እኔ የምትናገሩትን ሁለታችሁም ነጥብ ይዛለሁ። ይሄ የእሱ ነው። በዚህ በኩል ደግሞ ያንቺን ይዛለሁ። ከዛ ለተናገራችሁት እያንዳንዱ ነገር ማስረጃ ማቅረብ አለባችሁ። ለምሳሌ እንዲህ ያደረገኝ ስትይ ማስረጃ፣ እንዲህ አድርጋኝ ነው ሲል ማስረጃ ማቅረብ አለበት። ሳውዲ ኤስኤዩ ሳውዲ አረቢያ። ኦኬ ከዛ ቁጥሩ ሸበካው እኮ አስቸግሮን ይሱ መኪያ መሐመድ ነው ስሙ የልጅሽ አባት? መሐመድ አሊ። ኦኬ ሲቆናመጥ ማሜ ሀቢባ ነኝ። አሁን እደውልልሃለሁ። ምን ታርጊ? ይሰማል? አይዋ ይሰማል። አዎ እሺ ኦኬ እሺ። እና ሽማግሌዎች ትልክ ነበረ። ሽማግሌዎቹን ጥሩ ሽማግሌዎቹን ትቦልካቸው ነበር እንዳልከኝ። ባለጌዎቹ ደግሞ የሚጀናጀኗትን አብራቸው ታወራ ነበረ ብለኸኛል። ሽማግሌ ትልክ የነበረው የቤት ኪራይ እንድትከፍልልክ ነው አይደል? ወይስ እንታረቅ ነው? ሽማግሌዎቹ ለምን ነበር የምትልካቸው? እኔ ምልከውማ ከላት ለልጃችን ስለ እርቃውተን ሙምኪን መለየት ካለብንም ልጆኑ በሰላም አገር ልከን እንድንዳይ ሙምኪን ደግሞ እኔ ላኩት ዋናው ነጥብ እንዲያስታርቁ ነበረ። ግን እሷ አታፈረኝ ነው የምትለው። አበደን በጭራሽ። እሱን እንኳን ልጁ ከፈለገ የፈለገ ነገር ይሆኑ ይደፉ ነው የምትለው። መፍትሄ ነው የምሰጡን። እሱ ኃይለኛ ናት አንችልም ነው የሚሉኝ ማለት ሁላቸው መጥቶ ነው እኔ ጋር። እሷ ግን እኔ ጋር አንድ ሰው አላከችም። እሷ ሚዲያ ላይ ታዋቂ ነው የምትፈልገው እንጂ ልጁ ከዚህ በፊት ልኬት አይቼዋለሁ። የዲቃላ ልጅ በሞትክ እያለች ማለት ልጁ ማለት አንገት ብቻ ቀርቶ ነበር። እኔ ጋር መጣ። ጓደኞቹ ሀታ እንኳን እኛ ጋር ስመጡ ልጁን ለማየት ልጁ እኮ አንቺ ጋር ያለና አባቱ ጋር ያለ ጊዜ አንድ አይደለም እያሉት ነበር ስትናደድ። እሺ ስለዚህ 3 ወር የቤት ኪራይ ሳትከፍል ቀረች። ሽማግሌም ላክባት አልታረቅም ማለች። አንተ ልጁን ይዘህ ከአዲሷ ሚስትህ ጋር ወጣችሁ ማለት ነው ከቤት አይደል? ንካም የለህም። እኔ ምስትም አይደለም። ደግሞ ወር ላይ ደግሞ አሳይሃለሁ ማጋ እንደሚገኝ የዱሮ ባለጋ ተመልሰ ምናምን አሳይሃለሁ አለች። ችግር የለውም እሺ ችግር የለውም ካላት ማሰላማ ብያት ካላት እኔ ሳላ ነበር ምተኛ ማለት ነው። ቆታ ነበር ምተኛ ለልጅ ያልኩሽ እኮ ጀዋል ሽጬ ሄጄ ነው እኮ ጀዋል ሽጬ ማለት ነው። ተመልከ ጀዋል ሽጬ ወተትና ፋታ ገዝቼ ነው የመጣሁት ቤት። እህቶ እያለች ማለት ነው ቤት ስልክህን ሽጣ ጎበዝ። ይሄ የአባትነት ኃላፊነት ነው። በጣም ጥሩ አባት ስለሆንክ ጎበዝ አባት ስለሆንክ ይሄ ብቻ ሳይሆን ደግሞ ሰማ ነው ሀታ የ2 ወር እርጉዝ ሆና እስከምትወልድ ድረስ ቤት ነበረች። ወልዳ እንኳን እስከ 8 ወር ድረስ ቤት ነበረች። አንድ በሰንታት አገም እኔ ነበር ማሰለቃል። እሱን ነበር ልጠይቅህ የነበረ ማሜ። እንደውም ቅደም ተከተሉ ተዛባ እንጂ የመጀመሪያው ጥያቄ ለምን አንተ እንደ ሴት ቤት ተቀምጠህ ልጅ ይዘህ ሚስትህ ሰርታ የቤት ኪራይ ትከፍላለች፣ አስቤዛ ታደርጋለች። ለምን እሷ ቤት ተቀምጣ ልጅ ይዛ ተቀምጣ አንተ ሰርተህ ብትከፍል አይሻልም ነበር?
ያ ደግሞ የሁለት ወር ጉዞ ነው። አረቦቿ ከስራ ባረሯት ማለት ነው። ቤት ናት የምትቀመጠው 9 ወር ሙሉ ማለት ነው። ቤት ናት። አንድ ቀን ስራ ሄጅ ብዬ አላውቅም። ወልዳ ራሱ ልጅ በጉርበት ውስጥ ድረስ ቤት ናት። 1 ዓመት ምናምን በዩ ያ እንኳን የራሰ ብር ቀልቶ እንኳን የሰው ብር እንኳን 7,000 ሪያል ምናምን ነበር ማለት ነው። ዳ ያለብኝ ራሱ ማለት ነው። በራሷ እጅ ያጠፋችው ብር ማለት ነው። ኃላፊነትን ያለብኝ ግማሹን ከፍዬ ግማሹ ቀርቶብኝ ከዛ በኋላ እኔ ስራ ፈታ ደካማ ጎን ተጠቅማ ከዛ እንትን አለችና ከዛ ልጁ ሰጠዋል። አንተ ስራ ፈተክ ማለት አንተ ለምን ስራ ፈተክ? ስራ እዛም ስራው እቃማ የለኝም ስለሆነ ሸሪካው ቆመ ያለቀ ማለት ነው። የምንሰራበት ስራ 1 ዓመት ምናምን ሰርተን ስራው አለቀና ሌላ ስራ እስከማገኝ ድረስ 6 ቀን ብቻ ነው። 6 ቀን ልጁን ሲይዝ ለካ እሷ ስራ አገኘችና ስራ ሄደች። ከዛ አረቦቹ ጥሩ ነው ምናምን ብላ ልጁን እየሰጠዋትና ለምን ይዛዋል? መዳም ቤት ይዛው ለምን አልገባችም? እሷ ስራ ሲመጣላት አንተ ስራ በፈታክ በ6 ቀን እሷ ስራ ስታገኝ ለምን ልጁን ይዛው አልሄደችም መዳም ቤት? አንተ ስራ ስታገኝ ደግሞ እንድትገባ መጀመሪያማ 6 ቀን ልጁ ሲይዝ 6 ቀን አረቦቹ አንዳንድ አረቦች አለ ልጅ የማይወዱ ማለት ነው። ከዛ እዛ ሄዳ 6 ቀን አይታ አረቦቹ ጥሩ ሆኖ ስታይ ከዛ አረቦቹ ጥሩ ናቸው ብላ መታ ልጁን ወሰደች ማለት ነው። ዘመዶች ፈልፊት ጥሩ እሺ። ወስዳ ስትሄድ በኋላ ከዛ ደግሞ ትዳርም አልፈልግም ምንም ነገር አልፈልግም ቤትም አልፈልግም ማለች እና መርሃባሻ አትፈልግም። ደባ ቀርቼ እቃዋን በሙሉ ያለውን ቤት ሰብስቤ 4 ቤት ወሰድኩላት ማለት ነው። 4 ቤት ወስጄላት ውሰጅ ያልኳትና ጓደኛ ነበረች እና ወርዳ 4 ቤት አስገባላት እቃ በሙሉ አንድ ሳይቀር ማለት ነው። ከዛ እስቲ ልጁን አሳየኝ ያልኳት አላሳየም አለችኝ። ተመልከች አሁን በሷ ፍቃድ ነው እንግዲህ ሁሉም ነገር የሆነ ማለት ነው። ልጅን እዛ አረብ እጅ እንኳን እቃውን አምጪ ስላት ራሱ ልጁን አላየሁም። ከዛ እኔ ዘመዶቼ ከራስ እንደዛ ከሆነ እዛ ተቀመጠና ብሎኝ ሙሻር ከፍሎ ሪያድ ወሰዱኝ። ሪያድ ሄድኩ ዘመዶቼ ጋር ማለት ነው። ማለት ቆይ መሐመድ አንተ ልጁን ቤት ስትወስድላት እቃውን ቤት ስትወስድላት ትዳር አልፈልግም ሳይሆን ኢጃዛ ቤት አልፈልግም ብላክ ነው አይደል? ላ ትዳር አልፈልግም ካላት እኔ ትዳር አልፈልግም ትዳሩን በቃኝ ብላክ ነው። እኔ ደግሞ እንደዛ ስትለኝ ደግሞ እኔ ወንድ ስለሆንኩ ደግሞ ወደ ኒካ ሄድኩ። መታገዝ አለብኝ ብዬ እቃውን ሰጠኋትና ከዛ ወደ ሪያድ ሄድኩ። እኔ ደግሞ ያን ቀን ያልኳት አንቺ አሁን ስራ አገኘሁ ብለሽ እንደዚህ የምትሆኚ ነገ ስራ ስትፈጪ እኔ ዛሬ ባልቅስ አንቺ ነገ ታልቅሻለሽ ብዬ እኔ እዛም ቀን ማለት ነው ሻንጣዬን ይዤ ወደ ሪያድ ሄድኩ። እዛ ሲሄድ እኔ ስራ ገባሁ። ስራ ስገባ ደግሞ እሷ ደግሞ ከስራ ወጣች። ከስራ ስትወጣ በፊት እዛ አረብ ጋር ያለች ቪዲዮ የምትሰራው ልጁ ስነሰላት ልጁ ሆነ እንትን ብላ እኔ ጀግና እናት ነኝ ምናምን እያለች ቪዲዮ ትፖስታለች። ከስራ ስትወጣ ደግሞ ልጁን ጥሎብኝ ሄደ። በራሷ የወሰደችው ፍቃድ የወሰደችው ልጅ ወንድሟ ጋር ደውላ ስሜን አጠፍታ ብዙ ነገር አወርታ ከስራ ስትወጣ በኋላ ደግሞ ልጁን ጥሎብኝ ሄደ። አሁን ደግሞ መዳም ቤት እያለች ልጁን ይዛ እየሰራች እኔ ጀግና እናት ነኝ ከነ ልጄ መዳም ቤት የምሰራ ጀግና እናት ነኝ እያለች ትፖስታለች። ከዛ ትልቅ ስራ ገብታ ታውቅም። ጀግና እናት ነኝ እኔ እንደዚህ ነኝ ልጅን ነው የምሰራ ብላ ልጁን ፖስት እያደረገች ልጁ በሽተኛ ሆነ። ሚዲያ ላይ እያደረገች የሰው አይን ልጁን በሽተኛ ያደረገው ሚዲያ ላይ እየፖስተች መልሰዋል። ሙቀት ነው ትላለች። ልጅ አባት እያለ ነው ና ትለኛለች። ለእሷ ብዬ አረቦቹ እየወደዱኝ ማለት ነው ከስራ ትቼ መጣሁ እዚህ። እንዴ ተለያያችሁ እኮ በቃ ትዳር አልፈልግም ብላ ከአንተ ኒካህን አወረድ ከአንተ ሪያድ ሄድክ ዘመዶች ጋር ስራ ገባክ። እሷ ደግሞ አንተ ስራ ተሳክቶ ስትገባ ደግሞ እሷ ደግሞ ስራ ፈታች አይደል? ኒካ አላወረድክም? እኔ አልቸኮልኩም። ያን ጊዜ ቆይ ትግስት በኋላ የመጣ ነገር ስለማቅ አረቦቹ ሁሉ ጊዜ ሰውን ወደው ስለማይኖሩ ስለማቅ ይሄ ነገር በኋላ መልሶ ስለማቅ ተወቋት ማለት ነው። አልፈታሁትም። ግን ብለህ ተቀምጥ ብዬ ተወኩት። በኒካ ፍተኝ እያለች ተወኳት። እሷ ፍታኝ እያለች አንተ ግን እምቢ ብለህ ተውካትና ከዛ ስራ ፈታ ስትወጣ ራሷ መለማመጥ ጀመረች። አንተን ስራ ስትፈታ ራሷ ፌስቡክ ኢሞ በመስመር እየደውለች ሁሉ ጊዜ ስትጨቃጨቀኝ ጓደኞቼ ሳይቀር እየደውሉብኝ እንደዚህ ናት ልጁም እንትን እያለ ነው በዚህ ነው እየለመነች ዘመዴ ሁለተኛ ሴት አትመን አሁንም እንደዛ ነው የምታደርገ ስራ እያለ ሰዓት ወዳ ስራ ስታጣ እንደዛ ነው የምታደርገ አትድ እያሉ እነሱ ትቼ መጣሁ። እዚህ ስመጣ
እሷ የምትሰራው በ3000 ነው፣ እኔ ደግሞ የምሰራው በ1400 ምናምን ነው። የአንተ ደግሞ ዛ ይበቃንም ከራስ ትተናና እና ከዛ ልጁን ልካነ ስትለኝ ከራስ እኔም አሁን ተቀይረ ያለው ቁራን እየመጣች ተቀይራለች። ኦኬ ብዬ መጣሁ። ትመጣ በአንድ ወር ውስጥ ትቀያየራለች። ምንድን ነው የምትቀያየረው? ለምሳሌ አንተን ለምሳሌ ከእሷ ባህሪ የሚያናድግ ምንድን ነው የምትቀያየረው? እሷ ለምሳሌ አንተን የሚያናድግ ነገር የምታደርገው አንደኛ ነገር እሷ ላይ ማወደው ነው ውሸት ነው። ለምሳሌ እውነት እያየን ውሸት ለምሳሌ ውሸት ምን የሆነ ነገር ለምሳሌ ከወንድ ጋር አውርታ አላወራውም ትልሃለች፣ ወይስ የሆነ ነገር ገዝታ አልገዛውም ትልሃለች? ምንድን ነው የምትዋሽቅ ውሸት? በስ እኔ ጋር ስትኖር ማለት ነው የሆነ የኔ ጸባይ የሆነ ጋር ስትኖር ሀሜታ አይደለም የሆነ ነገር እኔ ያረኩት ነገር ራሷ በስ ውሸት ነው የምታወራው ማለት ነው። ሁለት አታውራ ትጀምር በጨራሽ ማለት ነው። ማለት ታማሃለች ለጓደኞቿ ነው ውሸቱ። አዎ በሄደችበት ቦታ እንደዚህ ነው ትላለች። እኔ ፍልፍል የምታወራ ሌላ። ኦኬ ስለዚህ አንደኛ አንተ ከእሷ ባህል የሚደብርክ በየሄደችበት የምታማህ ነገር። እሺ እኔ አሁን እሷ መጥፎ ሆነችም ጥሩ ሆነችም ሚዲያ ላይ መውጣት አላሉ ለጓደኞች ራሱ ምስቴ መጥፎ ናት እሷ እንደዚህ ናት ብዬ አላውቅም። ግን ጊዜው ግን እየባሰ ውስጥ ሳንችል ግን እንትን ብያለሁ እንጂ ምስቴ ጥሩ ናት የምለው ማለት ነው። አንድ ቀን እሷም ታውቃለች ይሄን ነገር ነው። ጎበዝ እሱ ጥሩ ነው። እሺ ስለዚህ ገበና ግን በሄደችበት ቦታ የፈለገች አዲስ ስራ ሴት ቤት ቀመ የሴት ባህሪ ነው። ይሄ የሴት ባህሪ ነው። ኦኬ አንተ ወንድ ልጅ ነው። ወንድ ልጅ አያማም፣ ሴት ደግሞ ታማም። ይሄ እኮ አሁን የእሷና የኔ ጉዳይ አሁን ይሄ ታሪኩ ይሄ ነበረ፣ ግን አልፏል። ባለፈው ቆይ ከዛ አንተ መጣ ከሪያድ ዘመድክ ተው ይቅርብክ። እቺ ልጅ ሲኖርክ ትፈልግካለች፣ ሳይኖርክ አትፈልግክም፣ ሲኖርክ ትፈልግካለች። አምነሃት ስራህን ለቀሃት ትሂድ እየተባልክ ዘመድ እየመከረህ እምቢ ብለህ ተነስተህ ከሪያድ እሷ ያለችበት ስራህን ለቀህ መጣ። ከዛ ስትመጣ ያው እሷ ያንተ ደሞዝ በቂ አይደለም ለመኖር፣ አንተና ቁጭ በል ልጅ ይዘህ ተቀመጥ እኔ ሰርቼ አስተዳድርሃለሁ ብላ አመጣችክ ከሪያድ አስቀመጠችክ አንተና ልጅክን እና እሷ ወጥታ መስራት ጀመረች። ይሄ ነው ለማስተዳደር ሳይሆን ልጁ ሀገር እስከሚገባ ድረስ ማለት ነው። ልጁ ሀገር እስከምንላት ድረስ እሷ ልጅ ጋር ቤት መቀመጥ ስላልፈለገች አረቦቹ ደግሞ እዛ ጥቁር ደግሞ ስለሚከፍሉት ልጁ እስከሚገባ ድረስ እሷ እንድትሰራ ማለት ነው። ልጃችሁን ሀገር ቤት እስከምትልኩ ድረስ ብቻ ልጃችሁን ሀገር ቤት እስከምትልኩ ድረስ አንተ ልጅ ይዘህ ትቀመጥ። ከዛ እሷ ሰርታ አጠራቅማችሁ ልጃችሁን ሀገር ልትልኩ ነበር አላማችሁ። እሷ እንደዛ ስትለኝ ነው ማለት ነው። እኔ ስራ እየፈለኩ አረቦቹ ያሉት ማለት ነው። ባለፈው እየደወሉብኝ ማለት ነው። እኔ ጅዳን ያለት መውጣት አልችልም እያልኳቸው ነበረ። በዛ ምክንያት ነው የመጣሁት እኔ ለልጄ ስል ማለት ነው። ኦኬ ከዛ አንተ ከሪያድ ወደ ጅዳ መጣክና ቤት ተከራይታ እሷ ልጃችሁ ልትልኩ ተነጋግራችሁ ወስናችሁ ያንን አላማችሁን ለማሳካት እሷ መዳም ቤት ገባች። በ3000 ሪያል እየሰራች የቤት ክራይና አስቤዛ አንተና ልጇን እየቻለች በሰላም 3 ወር አስቀመጠቻችሁና ከ3 ወር በኋላ ግጭት ተፈጠረ አንተና እሷ መሀል። ትክክል? ኦኬ ግጭቱ የተነሳው በምንድን ነው? አንተ ስለምትቀና ነው እሷ ያለችው። ማለት ምን ምሽዋር መጣ? በምን ምሽዋር ነው የመጣሽው? እሷ በታክሲ የምትመጣበትን ምክንያት አሁን አስረድታኛለች። እዚህ ጋር ላይቭ ላይ ምንድን ነው ያለችው እሷ? እኔ አስቤዛ አድርጌ ስመጣ ምሽዋሩ ቆሞ ከጠበቀኝ ብዙ ይቆጥርብኛል። እንዲቆጥርብኝ ስለማልፈልግ አስቤዛ አድርጌ ኢጃዛ ወደ ቤት ስመጣ በታክሲ ነው የምመጣው። እሱ ደግሞ በምን ምሽዋር መጣሽ ብሎ አስጨነቀኝ ቀንቶ። በዛ ነው ጸቡ የተነሳው ነው። ትክክል ናት። እኔ ደግሞ ማለት ነው እኔ ውሸት አልጨምርበትም። እኔ ጋር መጣ ዘመዶቹ ፈልግት አልጠይቅም ብዬ በማን አጋጣሚ ወሬት እናውራ በማን ነው መጣሽ አልኳት ማለት ነው። ሲሪየስ ስላት እንግላ አለችኝ። እንግላ ሰትነ እንግላ ሰው ልጅ ሲኖሮ ነው የሚቀና አለችኝ። ከዛ ስልክ ዘግቼ ምንም አልኩ። ስልክ ዘግቼ ወጣሁ። በጨራሽ ከላ እሷ ጋርም አልደውልም አላወራትም ዝም አልኩ። የት ሄድክ? የት ሄድክ አንተ? ቤቱን ጥለህ የት ሄድክ? ቤቱ ልጅ ጋር ልጅም ጥዬ ለማንም ልጅ ስትቻላቅ ጀምረ እዛው ቤት ነኝ እኮ ስልኬን ዘግቼ ሄድክ ስትለኝ ቤቱን ለቀህ የወጣህ የሆነ ጓደኞችን ጋር ምናምን ሄድክ መሰለኛ። ላ እኔ ቤት ነኝ። እህቷም አለች እኮ ቤት ነበረች እና አላወራትም። እኔ ካላት በዛ ተናድጄ ምናምን እሷ ለእኔ እንደዛ ብለህ ስትናገር በእህቷ ስልክ እየደወለች ስትሳደበኝ ከዛ አንቺ እንደው በዛ ወደ ስራ ከገባች በኋላ ቆይ ማሜ እንደዛ ብለህ በፊት ለፊቷን የጠየካት በአካል በስልክ አይደለም የጠየካት አይደለ?
ላላ በስልክ ነው እንጂ በጽሁፍ ነው እኮ ተናገርነው። ኦኬ ከሄደች በኋላ ነው ምሽዋሩ ማን ምሽዋር ነው ያመጣች ስትመጪ ብለህ የጠየቃት ወደ መዳም ቤት ከተመለሰች በኋላ? አዎ በጽሁፍ ነው እኮ በጽሁፍ ነው። በእኔ ደውዬላት ስናወራ ከዛ በጽሁፍ ጠይቃት ማን ያመጣች ባለበት ስትመጪ በማን ያመጣሽ አልኳት። እሺ እንግላ አለችኝ በጽሁፍ ማለት ነው። ኦኬ እንግላ ስትልክ ተናደድክና ብሎክ አረካት? አዎ ለምን በስርዓት እንደ ባንኝ በስርዓት ነው የጠየኳት። ለምን በስርዓት ተመልስ እንዲዬ ብሎክ አረኳትና ዝም አልኳት። ዝም አልኩ። ከዛ በእህቷ ስልክ ብሎክ ስላረካት በእህቷ ስልክ ደውላ መሳደብ ጀመረች ብሎክ ስላረካት። አዎ ዘር መድረስ አይቀር ነው የምትሰድበኝ። ከዛ መጨረሻ ላይ እኔም አንድ ቀን ሰደብኳትና ከዛ በሷ ስልክ የምሰደብ ብዬ ጓደኛ ጋር ደረስ መጣ። እህቷ ሻንጣው ምናምን ዝግጅት አድርጋ ጠበቀችኝ። ምንድን ነው ስላት ቤት አልፈልግም አለችኝ እኮ እኔ ልሄድ ነው ልጅ ይቅናሽ አልኳት። ምክንያቱም እኛ መካከል ገጠሮ ነገር ለመስተካከል እንኳን መኮረት ሚል ሌላ ወሬ ነው የምታወራ ሌላ ወሬ ነው የምታወራ እህቷ ማለት ነው። ከዛ እህቷ ሻንጣ ይዛ ወጣች። እህቷ ሻንጣ ይዛ ወጣች። እሺ ራሳንትን ብላ ወሰደቻት ከላስ ቤት ኪራይ ማለቀ። ሰዎቹ ከቤት ኪራይ ውጡ አሉ። ከዛ ደግሞ እዛ ጓደኞቹ ነበሩ ማለት ነው። እዛ ብረን በለምጠጣ በጎን ተከራዩ እዛ እነሱ ጋርም እየተኛው ሳሎኑም እየተኛው ይሄንን ወደ 11 ቀን ምናምን አሳለፉ። እሺ 11 ቀን ተዘጋግታችሁ ብሎክ ተደራርጋችሁ ያማ አለቀ። ከላስ እኮ ቤቱም አለፈበት። ከቤት ውጣ ተባልኩ እኮ በኋላ አለቀ። ያልኩ አለፈ ያ ሁሉ ነገር እንዴ ከምኔው ማለቴ እሷ 3 ወር እኮ በሰላም የቤት ኪራይ እየከፈለች ነበረ። ወር ሞላ። አሁን ለምሳሌ አንተ ብሎክ አድርገሃት በእህቷ ስልክ እየደወለች በእህቷ ስልክ ስትሰድብህ ከቤት ወጥተህ ጓደኞች ጋር ደርሰህ ስትመልስ እህቷ ሻንጣ ይዛ ልትወጣ ስትል አገኘካት። የልትሄጂ ነው ስትላት እህቴ በቃ አትፈልገውም ይሄንን ቤት ከዚህ በኋላ የዚህም ቤት የቤት ኪራይ እህቴ አትከፍልም ስትልቅ ኦኬ ቅናሽ አልካት። ልጅቷ ሄደች፣ እህትየው ሄደች አይደል? ወሩ ሲያልቅ ማለት ነው። ልክ ወሩ ሲያልቅ ማለት ነው። ወሩ ሲያልቅ ሄደች። ኦኬ ከዛም በኋላ አንተ ደግሞ ያው ስራ ስለሌለክ ልጅ ይዘህ ቤት ስለሆንክ የቤት ኪራይ ከፍለው ስለሌለክ አከራዮቹ ቤቱን ለቀህ ውጣ ካልከፈልክ አሉክ። ውጣ ስሉኝ እኔ ደግሞ ከዛ እኔና አንቺ ልጁን ስተመልክ ድረስ እንኳን እንትን እንበልና ከዛ ልጃችን ከላክ እንደፈለግሽ ከዛ አንቺም እንደፈለግሽ ከዛ ምን በመንገድ አንቺ በመንገድሽ ግን አሁን ልጅ አለን ለልጃችን ስንል ልጁ ሀገር ስተመገባ ድረስ ትግስት እናድርግኝ። ሰው የላኩባት ማለት እኔ ጋር እኮ አታወራም። ሰው ነው የምልክባት እንጂ እኔ ጋር አታወራም። ኦኬ ሰው ስትልክባት ቆየች። አዎ ሰዎች ቅድም እንደነገርከኝ ሰዎች ላክባት፣ ሽማግሌዎች ላክባት። ጥሩ ሽማግሌዎችን ብሎክ ታደርጋለች። ባለጌዎቹም የሚጀነጅኗትን አብራ ስትጀናጀን ትቆያለች አልከኝ። እሺ ከዛ አንተ ከቤት ወጥተህ የት ሄድክ? እኔማ ከዛ ውሳ ቤት ተላልተፍትኩ አልወጣም እኮ ከዛ ባለቤት ኪራይ ቤቱም እንግዲህ ሳሎን ላይ ሆነ እዚህም ሆነ ቦታ ስተምታማሸግ ድረስ ተቀመጥ አሉ። ቦታ ስተምታገኝ ድረስ ምን ያህል ጊዜ ፈቀዱልክ እንድትቀመጥ ያለ ቤት ኪራይ ሳትከፍል? እነሱ ይህን ጊዜ አሉ። እኔ ግን 11 ቀን ተቀምጫለሁ ያለ ቤት ሳይክ በነፃ ለ11 ቀን ሳሎን ላይ አደርግ። እሺ ከዛ በ12ኛው ቀን ሄድክ? በ11ኛው ቀን ደግሞ ማለት ነው እኔ ከዛ ከላስ አግብቼ ልጄን እየሄድኩ። ኦኬ አግብተህ ሚስትክ ቤት ሄድክ? አዲሷ ሚስትክ ቤት ልጅህን ይዘህ? ቤቱ ሳይሆን አዲስ ቤት እየሄድኩ የእሷ ቤት ሳይሆን አዲስ ቤት ያዝክ። ኬታ መጣክ ገንዘብ ማለት ይሄኛውን ቤት እኮ መክፈል አቅቶት ነው። ይሄኛውን ቤት የምትከፍለው አታህን ነበረ 11 ቀን ሳሎን ላይ ያደርከው። አዲሱ ቤት ኬታ መጣክ? መጀመሪያ ማለት ነው ቤቱ እኔ ልክ ቤቱ ሳልቅ በፊት ማለት ነው 2 ቀን ሲቀረው እነዛ ከላስ እኔ መክፈል እንደማልችል አከራዩት። አከራይ ገባ ማለት ነው ውስጥ። እሺ ሲገባ ከላስ እኔ ሁለተኛ እዛ መክፈል አልችልም። አንደኛ ተከራይቷል ከላስ። አዎ ገባኝ። የአዲሱ ቤት ማን ከፈለ እኮ ነው ጥያቄ። የአዲሱ ቤት ብር ከየት መጥቶ ተከፈለ ነው እኮ። አዲሱ ቤት ወደ አዲስ ቤት አንተና ልጅክ የተሸጋገራችሁት ከየት መጥቶ ተከፈለ ማለት ነው። አዲስ ቤት ደግሞ አዲስ ቤት ስንገባ እኔ የሙቆየፍና ተላጅ ስጭ ነበር ማለት ነው። እሺ ኦኬ በጣም ጥሩ። የቤቱን እንትን ፍሪጅና ምንድነው ፍሪጅና ሙከየፍ ሽጠክ የቤት ኪራይ ከፈልክ የአዲሱን ቤት? ግማሹን የከፈለው ግማሹ ደግሞ ጓደኛ የከፈለ።
ካላስ ኦኬ እኔ ከዛ ከሙቀት ወጣሁ ማለት ነው። ሳይ አልሐምዱሊላህ ከሙቀት ወጣ። ከሺ ታዲያ በ11 ቀን ውስጥ እንዴት አዲስ ሚስት ልትተዋወቅ ቻልክ? 11 ቀን በቂ ነው አዲስ ሚስት ተዋውቆ ለማግባት? ኒካውንስ መቼ ነው ያወረድከው? ለምሳሌ ሽማግሌዎች ላክ አይደለ? ሽማግሌዎች ልከህ ለሽማግሌዎቹ ግማሾቹን ብሎክ ስታረግ ከግማሾቹ ጋር ስትመላለስ እሷ ቆየች። ከምኔው ኒካህን አውርደህ ሌላ ኒካ አሰርክ ወይስ አልወረደም? ቆየ መኪያ ኒካ ወርዷል። እሷ እንዳለች እንግዲህ ማለት ነው አቢባ እሷም ታውቃለች ምን እንዳደረገች። እኔ በዛ ሄደች ከሆነ ፈትቼሻለሁ አልኳት። እጃለሁ አለች። 3 ጊዜ ብለሃታል። 3 ጊዜ ብለሃታል። 3 ጊዜ 3 ካላልክ እኮ አይሆንም ፍቺ። ፈታውሽ 3 ብለሃል ወይስ አንዴ ነው ዝም ብለህ ያልካት? ከዛ በፊት 2 ጊዜ ፈትቼሻለሁ ከዚህ በፊት። ስለዚህ ኒካ ወርዷል ነው የሚባለው አሁን? አሁን እኔና ምንም አይደለም አይመስለኝም። እኔ ግን 3 ካልተባለ የሚጸድቅ አይመስለኝም። እሺ ወደ አዲሷ ሚስትክ ስንመለስ በ11 ቀን ውስጥ እሺ ማሜ ሀቀኛ ከሆንክ አንተ እስካሁን ድረስ በጣም ጥሩ ነው የመለስክልኝ። ሀቀኛ ከሆንክ በ11 ቀን ውስጥ አዲስ ሴት ተዋውቀህ ለማግባት ጊዜው በቂ ነው ወይንስ መጀመሪያም ከመኪያ ጋር እያለች አዲሷ ሚስትክ በህይወትክ ነበረች? እኔ ጋር ሀቅ ነው። እሺ የምንነጋገር እኔም አወሮቻትም ይኸው በልጅ መለሻለሁ ማለት ነው። እኔ ከዛ በፊት መቅያ ጋር እያለሁ ደች ልጅ እኔም አወሮቻትም አላውቅም፣ እሷም አውርተኛ አታውቅም። ታዲያ እንዴት በ11 ቀን ውስጥ ወደ ጋብቻ ነገር መለሻለሁ? እሺ ታዲያ አንተ 11 ቀን ነው ከዛ በፊት እኔ ይህች ልጅ ድምጧ ሰምቼ ድምጿ ራሱ ምን እንደሆነ ሰምቼ አላውቅም። ድምጿ ሰምቼ አላውቅም። ስለዚህ መኪያን ከፈታካት መኪያን ፈታውሽ ካልካት በኋላ ነው ማነው ዘይነባ ትበለኝ ዘቢባ ወይንም አላቅም ብቻ ዛህራ ብቻ ዜድን ያለችኝ ዜድን የተዋወቅካት መኪያን ቻው ካልካት በኋላ ነው ፍቺ አንተ ፈትችሻለሁ ካልካት በኋላ ነው? አዎ በዛ ሂጅ ያለው እኔ ሂጅ ያለው ካለች እንጂ ያው ፈትችሻለሁ ካላስ ሰላም አለይኩም ማለት ካላስ እኔም አልፈልግም። ምንም የራሴ ኑሮ አሳይሃለሁ ኑሮን አሳይሃለሁ እኔ ቃማ የለ ወንድ አልፈልግም ስትል ነበረ። እኔ ግዴታ ሰው መጠበቅ አለብኝ ታዲያ? አይ እኔ እንደሚታየኝ ከሆነ ሁለታችሁም ጋር ፍቅር አለ። በተለይ አንተ በጣም እንደምትወዳት ያስታውቅብሃል እና ምንም ቢሆን የልጅህ እናት ትሻልሃለች ብዬ አስባለሁ። እሺ እኔ አሁን እኔ የምወዳት ሰው አለ። አንደኛ ደግሞ ከልጄ ላይ ደግሞ ከልጄ ጋር ሸራ ላይ ከአንድ 2 ነው ማለት ነው ያለችው። ልጇን ለልጇ ፍቅር ያላት እናት እንደዛ አይደለችም። እሺ በጣም ጥሩ ችግር የለውም። አሁን ወደ ልጁ ስንመጣ አሁን መኪያ እንደ እናት የትኛውም የዓለም ሕግ ነው የትኛውም እናት ልጇን የማሳደግ መብት አላት። ልጅን ከእናት የሚለይ ምንም ነገር የለም። ስለዚህ አሁን አንተ አላህ ያሳካልክ ጥሩ ነው። 2ኛ ትዳር ይዘሃል ይስመርልክ። አላህ ልጅ ይስጥ ከ2ኛው ትዳር። ለመኪያ ደግሞ ልጇን ስጣት፣ ልጇን ታሳድግ። ልጇን የማትሰጥበት ምክንያት ምንድን ነው? ልጇን የወሰድክበት ምክንያት ልጄ በህይወት እንድኖር ስለማልፈልግ ልጁን አንሰጣትም። ሀገር መላክ የምትሰማ ከሆነ ሀገር እንልካለን። ቆይ ልጄ በህይወት እንዲኖር ስለማልፈልግ እኮ ነው ያልከው ቃሉ። እናት የምትሆንበት ምክንያት ምንም የለ። እናት የምትሆንበት ብቃት ምንም የላትም። ምንም በጣም ለምሳሌ አላህ እኮ እናት መሆን ትችያለሽ ብሎ ነው። ቆይ ማሜ ተረጋጋ። ማሜ ስማኝ ወንድሜ። አላህ እኮ እናት መሆን ትችያለሽ ብሎ አምኖባት እኮ ነው ልጅ የሰጣት። አላህ እኮ ነው የሰጣት። ስለዚህ አላህ የሰጣትን ነገር አንተ እሷ እናት የመሆን ብቃት የላትም ማለት እኮ አትችልም። እናት መሆን ብቃት ባይኖራት አላህ ልጅ አይሰጣትም ነበር። መውለድ አቤባ እውነቱ ከተናገር መውለድ ብቻ እናት አያደርግም። ምን አደረገ? የወለደ ሁሉ እናት መሆን አይችልም። እሺ ጥሩ። እሺ የእሷ እናትነቷ ጎደለ የሚባለው የቤት ኪራይ መክፈል ስላቆመች ነው? እስቲ ንገረኝ። ይህንን ስላጎደለች ነው በለኝ። ምን አደረገች? አስወረደችው? ወለደች? አምጣ። እሺ እየሰማሁህ ነው ወንድሜ። አይደለም የቤት ኪራይ ግዴታ ዛሬ ከ3 ወር በፊት 3 ወር የቤት ኪራይ ሳይሆን ይሄ ጀመር። ይህም ግዴታው አልነበራትም። አታኔ ብድር ተቀብዬ እንኳን የሰው ብር እንኳን እየከፈልኩ ነበረ። ግን ልጇ እሷ ጋር በሆነበት ሰዓት ልጁ እንኳን ሲወርቅ የዲቃላ ልጅ በደፋ በሞት እያለችው ስትሰቃየው ነበረ። ማስረጃ አለክ? ይሄ ልጅ እኔ
ማሜ ማስረጃ አለክ? ለምን እሷ እኔ ያው መረጃ እኮ ቁርአን አልኩሽ ቁርአን ነው። እኔ እንደዛ ነው መረጃ ውስጥ ሲጀመር እኮ ሚዲያ ላይ አንተ ስለማንሽው እንጂ ማለት ሚዲያ ላይ መውጣት ሲጀመር እኔ አላማም የለኝም። ቤተሰቦች ክብር አለኝ። ከዚህ በፊት ስለወጣሁት እሷ የምትፈልገው ፌመስ መሆን ነው እንጂ ለልጇ አዝማ አይደለም። ልጇ በእንት ስላክ አይደለም እንደ ሸማግሌ ስላክ አይደለም እንደ ይደፋ እያለችው እንትን ያለችው እኮ ይኸውልህ ማሜ አንድ ነገር አንድን ሰው ይኸውልህ አሁን አንተ እሷ እንዲህ ብላለች ስትል እሷን ደግሞ እንዲህ ብለሻል ብዬ ስጠይቃት አላልኩም ካለች ማስረጃ ያስፈልጋል አይደል? አሁን አንተ ያላልከውን ነገር አንድ ሰው ማሜ እንደዚህ ብሎኛል፣ አዳምጠኝ ማሜ እንደዚህ ብሎኛል ብሎ አንድ ሰው ስምህን ቢያጠፋና እኔ አላልኩም ካልክ ያ ሰው ማስረጃ ማቅረብ አለበት አይደል? ስለዚህ ይቺ ልጅ ስትል ሰው ነው የነገረህ አንተ ወይስ በጆሮህ ነው የሰማኸው? መዳም ቤት ሆና ከሆነ ያለችው አንተ ኢጃዛ ቤት ሆነህ እንዴት ሰማህ? የገዛ ልጇን የዲቃላ ልጅ ማለቷን እንዴት ሰማህ? አብረን ምሰሩ ጓደኞች አብረን ምሰሩ መዳም ቤት አብራት የምትሰራ ከዳማ እሺ መዳም ቤት ጓደኛ ደግሞ ልኬ እንደዛ አለችኝ። እሱ አትመለስም ለምናታል አትመለስም። አዎ ግን የሰው ወሬ ሰምተህ ግን እናትን ነው ማመን ያለብክ? የልጅክን እናት ነው ማመን ያለብክ ወይስ አንዲት ባዳ? ማሜ ልንገርክ ያቺ የነገረችክ ሰው ጥሩ ሰው ብትሆን ስማኝማ ማሜ ያቺ የነገረችክ ሰው ጥሩ ሰው ብትሆን አያምጣውና መኪያ ብትል እንኳን እናት ናት። ተበሳጭታ ልጇን የመዳም ስራ አበሳጭቷት የመዳም ስራ ልጅ ይዞ ፎቅና ምድር መጠግረር ደክሟት አሟት ተበሳጭታ ልጇን ምንም ነገር ብትል እንኳን ያቺ የሰማችው አብራ የምትሰራ ሰራተኛ ሴት ሆና መጥታ ላንተ ልታወራልክ አይገባም። ጥሩ ሰው ብትሆን ኖሮ እናንተን ለማጣላት መጥታ ላንተ ልጇን እንዲህ ያለች ብላ አታወራልክም ነበር። ሴጣን ብቻ ነው ሰው ሲጣላ የሚወደው መጥቶ የሚያወራ። አረቦች እንኳን ልጁን እየወደዱ ማለት አረቦች ራሱ ልጁን የወደዱት ለልጁ አንድ ቀን ራሱ አረቤት ምንም ክስተመታቅ አረቦች ራሱ ልጅ የወደዱ የእሷን ጠባይና የእሷን እንትን ሳልችል ነው ማለት እሷን አውቶ ይሸራ ይጣሏል። ስለዚህ እኔም እሷም አሁን እኔ እኮ ነገር ያተልፈልግም እኔ ልጄ እዚህ ሀገር እንዲሰቃይ አልፈልግም። እሷ የምትፈልገው የእሷ ጠባይ ማንም ሰው እኔም አውቃታለሁ፣ ብዙ ጓደኞችም ያውቃሉ ሰባ ምን እንደሆነ ማለት ነው። እኔ ስለ እሷ ማውራትም አልፈልግም። ልጁ ሀገር እንዲገባ ከፈለገች አብረን ሄደንም ኤምባሲ ሄደን ልጁ ወደ ሀገር ይመላል። እሺ ወደ ሀገር ቤት ማን ጋር ነው የሚላከው? አባትና እናቴ ጋር ነው። የአንተ እናትና አባት ጋር? እናቱ እያለች ሀያቶች ያሳድጉት፣ ለምን እናቱ ራሱ አታሳድገው? ማሜ ከእናት የሚበልጥ ነገር አለ እዚህ ምድር ላይ? አንተ እናትህን ትወዳለህ? ልንገርክ እዚህ ምድር ላይ እሺ ጥሩ ነው። በስደት እንዲሰቃይ አልፈልግም። በጣም ጥሩ አባት ስለሆንክ ለልጅ ካዝነክ ነው። ትክክል ነህ። ግን እዚህ ምድር ላይ ከእናትክ የበለጠ የሚወድክ ሰው እንደሌለ ታውቃለህ። ከወለደችክ እናትክ በላይ የሚወድክ ማንም ሰው የለም። ልጅክን ከእናቱ አመጣ ከወለደችው እናቱ በላይ ማንም ሊወደው አይችልም። እኔ እናት ነኝ፣ አሁንም እርጉዝ ነኝ። የእርግዝናን ስቃይ ልንገርክ ማሜ፣ የእርግዝናን ስቃይ የምጥን ስቃይ አውቀዋለሁ። እቺ ሴት በሳውዲ አረቢያ ኢቃማ ሳይኖራት 4 ቀን ሙሉ ቤት ውስጥ አምጣ የወለደችው ልጇን ተሰንጥቃ ስቃይታ 9 ወር በሆዷ ተሸክማ የወለደችው ልጇን አትወደውም። እኔ ከሷ በላይ አስብለታለሁ ማለት የትኛውም ህሊና አይቀበለውም። እናት ናት እቺ ሰው እናት ናት። ገባት? ምንም ይሁን ባህሪዋ የራሷ ጉዳይ ነው። እኔ ስለ እሷ ባህሪ ምናምን አይመለከተኝም። ግን ልጅ ከእናቱ መለየት የለበትም። ይሄ ልጅ ገና ህፃን ነው። ገባት? አንተ ልጅክን የምትወደው ከሆነ የምታዝንለት ከሆነ እናቱ ፍቅር ልትሰጠው፣ እናቱ ልታሳድገው ይገባል። ገባ? እናንተ አሁን ወጣቶች ስለሆናችሁ ገና ልጆች ስለሆናችሁ እልህ ነው የእናንተ እልህ። ግን ይሄ ህፃን ልጅ መጎዳት የለበትም። እልክ አይደለም። እኔ በልጅ የመጣ ማለት ነው። በልጅ የመጣ እናት ስለሆነች እናት ሁሉም እናት አንድ አይደለም። እናቱ ልጅ እየገደለች እናት እንኳን አለች እኮ ስንት ልጅ የምትሰቃይ እናት አለች። እናት ሁሉም ሲባል እናት አንድ አይደለም። እኔ አሁን በእውነቱ ልንገርሽ እኔ ልጄን ለማንም አባት የራሱ መቶ ፈልግ ቢቆም የራሱ ልጄን ለማንም አሳልፌ አልሰጥም። ለልጄ ብዙ መስዋዕት ነው የከፈልኩት። ለማንም አሳልፌ አልሰጥም። የፈለገ ኤምባሲም ሆነ ምንም ሆነ እኔ ከፈለኩት አሁን ወጥቼ ማለት ነው ኢቃማ የለኝም መንግስት ላይ እጅ ሰጥቼ አሁን ልጅ ሀገር መግባት እችላለሁ። ቀላል ነው። ግን
በሰላም መንገድ ልጃችን ወደ ሀገር ልከን እሷም ራሱን ስራ ልጅ የምትሰቃይበት ምክንያት የለም። ልጁ ወደ ሀገር ልከን እሷም የሷን ትኖር እኔም ህይወቷ ይኖራለሁ እኮ። ግን አሁን እናት ናት እኮ በልጇ የመወሰን መብት አላት እኮ ማሜ። አንተ ብቻህን እየወሰድክ እኮ ነው። እቺ የአይምሮ በሽተኛ ብትሆን አይምሮ ታማሚ ስለሆነች ህግም ይፈቅድልሃል ብቻህን እንድትወስን። አይምሮ ጤነኛ የሆነች እናት እያለች አንተ አምባገነን ሆነህባት ብቻህን ወስነህ ኖ ማለት የለም። 2 ወር ልጇን አላየችም። አእምሮ ጤነኛ ማን የከለከላት? 2 ወር እኔ የከለከልኳት? እምቢ እያልካት እስትምጣ እና እሱን የከለከለኝ ትል እዚህ ማምን የከለከለኝ ብለህ ቁርአን ትምጣ። ጥሩ እሺ፣ ይሄን ነጥብ ሊያዘው አንዴ። ስለዚህ እኔ ልጇን እንድታይ አልከለከልኳትም ነው እያልክ ያለከው? አልከለከልኳትም ነው። ጥሩ እሺ፣ እጠይቃታለሁ። አንዴ ሚዩት አድርገሽ ጠብቂ። ግን ወደ ሀገር በሰላም ልከን አንቺ ማንም ሰው እዚህ ሀገር እንኳን የ2 ዓመት ልጅ አይደለም ማለት ነው የ2 ወር አራስ የ6 ወር የ5 ወር ነው ወደ ሀገር የምልከው። ምክንያቱም ተርቶ ለመለወጥ እንጂ ማለት ነው። እሺ እሷ ችግሯ አንተ አሁን በቀጥታ ኤምባሲ ለምንድን ነው ልጇን ከእናትየው የቀማሃት ብለህ ብትጠየቅ ባጭሩ የምትመልሰው ምንድን ነው? ፍቅር አትሰጠው ነው? ባጭሩ እንድትነግረኝ ስለምፈልግ ነው። ምንድን ነው ልጁን ፍቅር አትሰጠውም ነው? እንደ እናት ፍቅር አትሰጠውም ለልጄ ነው? እሷ ማለት ነው እናቷን እናት ናት፣ ትክክል እናት ናት። ግን ከዚህ በፊት ስላየው ነው ልጁ እሷ በሆነበት ሰዓት በሽተኛ ነው በሽተኛ ማለት ነው። ሁልጊዜ ሐኪም ቤት ግን እኔ ጋር ከመጣ ጀምሮ አንድ ቀን ሊሄድ ታሞ አያውቅም። አንድ ቀንም እንትን ብሎ አያውቅም። ኦኬ ምክንያቱም በተረፍራት ነው የሚይዘው። እኔ ጋር ራሱ ከዛ መጥቼ ልጅ ሲቀበላት ቂጡ የጅንጀሮ ቅጥ ነበር የሚመስለው። ማን እየተንከባከበው ነው አሁን እንደዚህ የተስማማው? አንተ ጋር ባለቤትክ ማን እየተንከባከበው ነው የተስማማው አንተ ጋር? እኔ ራሴ አንድ ቀን ልጅ ስራ ከሌለክ አንተ ከያዝከው ልጁ ስራ ከሌለ በምን ታበለዋለህ፣ ታጠጣዋለህ፣ ታለብሰዋለህ? አንተ የምትንከባከበው ከእሷ ከተለየሁ ሀገር እሄዳለሁ፣ ወንድም አለን፣ ልጄ ወደ ሀገር ይገባል፣ ወደ ሀገር ይላካል። ይሄ እኮ ትክክል አይደለም። የእናቴ ቁጥር አላት፣ የአባቴ ቁጥር አላት፣ የወንድሜ ቁጥር አላት። ለመጠየቅ ሀገር ስገባ ሄዶ ማየት ማብዛላ። እሺ ልጅ ያለ እናት ፍቃድ ይሄዳል እንዴ? ኤምባሲ ያለ እናቱ ፍቃድ ልጁ ከሀገር እንዲወጣ ይፈቅዳል ኤምባሲ? ያንማ ልጁማ እንዳይሰቃይ ከፈለገች ፍቃድ ሰጣ ሀገር ስገባ ልጁን አይቀማ ስታወጣ ሄደ ማየት ልጅ የምትወድ ከሆነ ማለት ነው። ልጁ አለማሰቃየት ነው። ልታሰቃየው ነበረ። ይኸውልህ ይሄ ምን ይባላል መሰለክ? ይሄ ልጅን ከእናት ጠልፎ ከዚህ ለፍቶ እኮ ማለት ነው የራሱ ውሳኔ እንድትወስን ወንድሙ እንኳ ሳይቀር ከነሱ ከሰጠሽ ላኪ ተብላ ውሳኔ ተወስኖ ወይ ወስኜ ከነሱ ሁለተኛ ልጁን መጥቼ እንትን ላይላት ወንድሙ ራሱ ብር ሰጥቷት ራሱ አገር ላኪ ከነስ ተብላ እምቢ ብላ ነው ያን የመጀመሪያ እድል ማሰጠቻቱና እድሏን አልተጠቀመችም። እሺ አሁን ሁለተኛ እድል ስጣትና አሁን ካላከችው ለ3ኛ ጊዜ ትወስድባታለህ። አሁን ሁለተኛ እድል ስጣት እንድትልከውና እኛ እናግዛታለን እንድትልከው። ልጅ መውሰድ እኮ ይሄ ለልጃችን ስንል ልጁን ወደ ሀገር ገብቶ በሰላም ሀገር ትምህርት ተምሮ አፍለምዶ እዚህ ሀገር አይቃማይላት ምን አለበት ምን ልታደርገው ነው? ልጇን ይዛ ትገባለች። እናት ናት። ልጇን ይዛ ወንድሜ ማሜ ልጇን ይዛ ትገባለች። ራሷ ሀገር ቤት ራሷ ወስዳ ታሳድጓለች። አሁን ይሄ ነገር ልጅ ትገባለች። እሷ እዚህ ሀገር መኖር የምትፈልገው እንጂ ልጅን እዛ ይሄ ለእሷ ድጋፍ ከሆነ እኔ አንደኛ ቁርጥ ነገር ማለት ነው ኤምባሲም ሆነ ምንም ሆነ ምን እኔ ልጅን አሳልፌ ለማንም ሰው አልሰጥም። ሀገር መላክ ከፈለገ ተስማምተን ኤምባሲ ሄደን ፈቅዳ ሀገር እንልካለን። አለበለዚያ ደግሞ ኤምባሲ አልተቀበለች እኔ ቀም የለኝም። ውጭ ወጥቼ መንግስት በነፃ ማነው ይዞኝ ሀገር ይሸኛል ልጅ ጋር። ለምን ልጁ እስር ቤት አንተን መንግስት ሲይዝክ ማሜ ይኸውልህ ይህ አጉልልህ ልጅህን ነው የሚጎዳው። እስር ቤት ይዘው ገብተህ እስር ቤት ውስጥ ታሞ ቢሞት አንተ እድሜ ልክህን አትጸጸትም? ምን ልጅ ማለት ልጅ ጋር ስታለው ድረስ ምንም ነገር ልጅ በአይነ እስታየው ድረስ ምንም ነገር አልተኝ። ምክንያቱም እሷ ያደረገችን ነገር በደንብ ስለማውቀው በደንብ ስለማውቅ ምንም ነገር አይመስለኝም። ጥሩ። ስለዚህ አንተ የምትፈልገው
ቆይ ማሜ አንተ የምትፈልገው ልጁ ሀገር ቤት እንዲያድግ ነው። ጥሩ ነገር ነው። እንዲማር እንዲያድግ ነው አይደል የምትፈልገው ልጁ? እሺ። ስለዚህ እናቱ ለምንድን ነው ማመን ያቃተህ አንተ? ለምን ሁሉን ነገር ኔጌቲቭሊ በመጥፎ ለምን ታስበዋለህ? እሷ እናት ናት አይደል? ልጁን ይዛ የምትገባ ከሆነ እኛ የምናግዛት ከሆነ እኛ ያደረገችው ነገር እኔ መቼም ቢሆን በሞት ራሱ አረሳም። ምንድን ነው ያደረገችው? ለምን አትነግረን ምን እንዳደረገች? እኛም ሀቁን እንድናቅ። ምንድን ነው ያደረገችው ነገር? ስለ እሷ ሲጀመር የሚነሱ እኮ ተለያየ። ስለ እሷ ማውራት አይሆን። አሁን የልጁ መፍትሄ ከሆነ ተስማምተን እንዲገባ ከፈለገች ተስማምተን ልጁንም አይተን ወደ ሀገር መላክ። ልጁም እዛ ሄዶ አሁን 2 ዓመቱ ነው። ከ2 ዓመት በኋላ ትምህርት ቤት ይገባል። እዚህ ደግሞ ልጁን ደግሞ ቲክቶክ ላይ ያወጣች እንደዛ ልጁን ደግሞ በሽተኛ ከምታደርግ ልጁ በስርዓት ልጁን የምትወድ ከሆነ ሀገር ገብታ ሀገር ቤት ሲገባ እንደ እናት መርዳት ከፈለገች እኔም እንዳባት መርዳት። እሷ ቅድም ምን ብላለች መሰለክ? እናትና አባቱ ጋር ልኮ ልጁን ማየት በፈለግሽ ቁጥር እናትና አባቴ ጋር ብር እየላክሽ ነው የምታዩ ብላለች። ስለዚህ እንደ እናት መርዳት ላልከው ከፈለገች ልጇ ነው። ከፈለገች ጀዋል ትላ፣ ከፈለገች ወርቅ ትላ፣ ያ የእሷ ወሳነ ነው። ያ ማብቷ ነው። ያ እኔ ግዳትን እወጣለሁ። እሺ ለምን የእሷ ቤት ቆይ እሺ ለምን የእሷ ቤተሰቦች ጋር እንዲሆን አልፈቀድክም? ለምን አንተ በራስህ ይዘኸው አፍነህ ልጁን ልከህ ያንተ ቤተሰቦች ጋር እንዲሆኑና እሷ እንደፈለገች ልጇን ማግኘት እንዳትችል ለምን ፈለግክ ማሜ? እኛ ማለት ነው እኛ ገር እኛም ስንገባም በእኛ እንትን እንደዚሁ ነው። ልጅ ሲወለድ እህቴ አሁን እዚህ ሀገር ናት፣ ወልዳለች፣ ልጁ ልካለች። ስትልቀው ግን የልጁ ቤተሰብ ጋር ነው የላከችው። እናት አለች፣ አባት አለ፣ እዛ ነው የላከች። እሱ የእህትህ ናታ። እህትህ ያደረገችውን እኮ መኪያ ማድረግ ግዴታ የለባትም። እሷ እህትህ ናት፣ መብቷ ነው። እቺ ደግሞ መኪያ ደግሞ ሚስትህ ናት። ልጄ አባት እያለ እኔ ደግሞ አማቾችን ማስቸግር አልፈልግም። ልጆ ደግሞ እናትና አባት እያሉ እዛም ሄደ ነው። ይሄ እኮ ማለት ይሄ እኮ ክርክር ነው። ይሄ እኮ ለእሷ መወገን ነው። ትክክለኛ ነገር ማለት ሀገርም ሆነ የትም መደጎ ልጅ የታወቀ ነው። አባቱና የልጁ አባትና እናት ጋር ነው የሚያድገው። ገባኝ። በእናንተ ባህል አባት ጋር ነው ልጅ ማደግ ያለበት ነው ያልከኝ አይደል? እኔ ሀገር አሁን እንደዛ ነው። እሺ፣ ስለዚህ በቃ እኔ ያልኩት ብቻ ነው የሚሆነው ማሜ። እኔ ያልኩት ብቻ ነው የሚሆነው። እኔ የምፈልገው ልጁን አገር ቤት ልኬ እናትና አባቴ ጋር እንዲያድግ ነው የምፈልገው ነው እያልክ ያለው አይደል? የመጨረሻው መልስህ ከዚህ በፊት ለምኛለሁ፣ ድስት ትቻታለሁ፣ ከህይወታ ውጥቼ ሄጃለሁ። ማሜ ነው አይደለም። ይኸውልህ አንተ እህትህ ላይ ማሜ አዳምጠኝ። አንተ እህትህ ላይ አንድ ወንድ እንደዚህ ቢያደርግ ልጇን ይዞ ከሌላ ሴት ጋር ቢሄድ አንተ አሁን ሌላ ህይወት ጀምረካል። ሌላ ሴት ወደ ህይወት ገብታለች። ይሄ መብትክ ነው። እሷ ደግሞ ብቻዋን መዳም ቤት ነው ያለችው። ልጇን 2 ወር አዳምጠኝ ማሜ፣ ሴት ነኝ እኮ ለሴት ቅድሚያ ስጥና አዳምጠኝ እሺ። እሷ አሁን መዳም ቤት 2 ወር ሙሉ ልጇን ሳታይ በልጇን አፍቆት መዳም ቤት እየሰራች ነው ያለችው። አንተ ደግሞ ከሚስትህ ጋር ኢጃዛ ቤት እየኖርክ ነው ያለው። ማነው የተሻለ ሁኔታ ላይ ያለው? ከመዳም ቤትና ከኢጃዛ ቤት የትኛው ሞር ነፃነት አለ? ንገረኝ። ያለ እናት ፍቃድ አይሆንማ ማሜ፣ ያለ እናት ፍቃድ አይሆንማ። ልጅህን መላክ ያለ እናት ፍቃድ አይሆንማ። ኤምባሲም እኮ አይፈቅድም፣ ህጉም አይፈቅድም እኮ የትኛውም ዓለም ህግ። የዓለም ህግ እኮ ልጅ 7 ዓመት አሁን የእናንተ ልጅ ገና 2 ዓመቱ ነው። በእናንተ ጸብ ልጁ መጎዳት የለበትም። የዓለም ህግ የሚለው አንድ ልጅ 7 ዓመት እስኪሆነው ድረስ እናቱ ጋር ማደግ አለበት። ከዛ በኋላ ደግሞ ይምረጥ ልጁ። እናትና አባት እኔም ልጄን እፈልጋለሁ እኔም ካል ብለው ከተጣሉ የሚለው ነው ፍርድ ቤት። ይምረጥ ነው የሚባለው። እስከ 7 ዓመት እናቱ ጋር የማደግ መብት አለው ልጅ። ይሄ ደግሞ ገና 2 ዓመቱ ነው አይደል? ህፃን ነው። ገባክ? ህፃን ነው። እሷ ምንም ብታጠፋ አንተ ጥሩ ሰው ነህ ማሜ፣ አንተ ጥሩ ሰው ነህ። እሷ ምንም ብታጠፋ ተዋትና አንተ ከእሷ ተሻልና ልጁን ሰተካት ሀገር ቤት አድርሳ ተመልሳ ከፈለገች በባህር ትምጣ። ከፈለገች ዱባይ ሄዳ እየሰራች ትላክለት
ካልበቃት አንተ መላክ ማትችል ከሆነ አንተ ልጅክን ለልጅክ የሆነች ነገር ለእሷ ኢትዮጵያ ውስጥ ቁጭ ብላ እንድታሳድገው መላክ አቅም የለኝም እኔ አልረዳትም ካልክ ወይ ሰው ትሰደድ ደግማ ወይ ደግሞ አንተ የመርዳት አቅም ካለክ በወር የሆነች ነገር መደጎም እሷን የምትችል ከሆነ እኔ ልሰብስብላት እርዳታ ላግዛት ልጁን ይዛ እንድትገባ ልጇን ይዛ ገብታ ኢትዮጵያ ታስተምረው ታሳድገው እንደናት አንተ ደግሞ በየወሩ የሆነች ነገር ከምትሰራው ላይ ደጎም ታረጋታለህ ለልጅክ ታግዛለህ ልጅክን ነገ ስትገባ ሀገር አድጎ ይጠብቀሃል ልጅክ ይህ ነው ትክክለኛው ነገር እንደ አባት ለልጅክ የምታስብለት ከሆነ ከእሷ ጋር ያለውን እልህ ተወውና እሷ ምንም ታጥፋ በቃ አንተ ከእሷ ተሻለ አንተ ብሰል ከእሷ አሁን እኔ አንተ አጥፍተካል እያልኩህ አይደለም አንተ ጥሩ አባት ስለሆንክ ነው ለልጅክ እየተጨነክ ያለከው አይደል ስለዚህ ለልጅክ ደግሞ በስደት ላይ ከሚንከራተት እናቱ ይዛው ትግባ ከዛ ራሷ ታሳድገው እዛ በፈለክ ሰዓት ሄደህ ታያለህ ያን መግባት እውነት ከዚህ ሀገር የምትገባ ከሆነ ትክክለኛውን ቆርጣ ታሳየን ከዛ ልጁን እጄ ስጣታለሁ በራሴ ጥሩ እሱን እኔ ሁሉን ነገር ኦንላይን ላይ መጨረስ እችላለሁ ከኤምባሲ ጋር ተነጋግሬ ጥሩ ምንም ችግር የለም ራሷ ይዛ ትሄዳለች ይሄን ጨርሱና ራሱ ዘመተር ሆነ ይሄን ጨርሱና እኔ በሌላ ላይ ይገባው እጄለ ተሻንጣው ልጁን አሰርክበታለሁ አገር ምገባ ሆነ ማለት በጣም ጥሩ ትገባለች እሺ በጣም አመሰግናለሁ ማሜ ቃልህን ሰጥተኸኛል ሀሳብህን እንዳትቀይር እሺ ቃልህን ሰጥተሃል ቀኔ ኤምባሲ ያናግራለሁ ዲሴ ፓሲ ነጭ ወረቀት ለሁለቱም ለሷም ለልጁም ጨርሳለሁ በቃ ትኬት ይቆርጣል ይዛው ትገባለች እሺ ልጁ አይንከራተት ልጁ በሰው ሀገር አይንከራተት ነገ እኮ ይሄ ልጅ አድጎ ያዝንባቸዋል አይንከራተት ይግባ ጀመረው ኮማ ይሄን መከላከል ይሄን ሁለት ወር ከመገባኝ በኋላ የወተት ብለሽ ልጅሽን አንድ ቀን ጠይቀሽ ታውቃለህ ብለሽ ጠይቃት እሺ ጠይቃት ጀመረና ዘመን እንደሆነ ኖ አይደለም እኮ ማሚ ምን እንደሆነ ታውቃለህ የእናት ክፉ የለውም እናት ናት ምንም ቢሆን ወላሂ እናትም አንዳንዴ ማለት ነው እንደው አንዳንድ እናት ከአንዳንድ ራሱ ከመፈጠር ራሱ ውሃ ሆኖ መቅረት ይሻላል ወላሂ እሺ ወለደችው አምጣ አይደል አልጣለችውም ምን አደረገችው ላይክ እሷ ጋር ሲሆን ከሳ ይሄ የሆነ መረጃ የሌለው ነገር ታውቃለህ እሷ ጋር ሲሆን ከሳ እኔ ጋር ሲሆን ተስማምቶታል ወፍሯል በቃላት ተናግራዋለች ሰዎች ነግረውኛል ምናምን የሆነ ገበክ በጣም የልጅ ነገር ሆነ እና እንተወው ወደኋላ እንመለስም በራሴ እኔ ጋር ትመጣ ማለት አለው እሷ ያለባት የልጅ እንትን አለ ምንም ገንዘብ የላትም እሺ ችግር የለውም የልጁን ጉዳይ ጨርሰናል በቃ ይዛው ትገባለች ግን መታረቅ ትፈልጋላችሁ እናንተ ላስታርቀህ ትፈልጋለህ መታረቅ ከእሷ ጋር ሰላም መሆን ሁለተኛ ህይወት ውስጥ ጨለማ ውስጥ መግባት አልፈልግም ወላሂ አይገርምም ሚስትክን ፈርተክ ነው እንጂ እንደምትወዳት በጣም ያስታውቅብካል ምክንያቱም ባትወዳት አትቀናም ወንድ ልጅ ካልወደደ አይቀናም ዛሬ ነበረ ማሜ ሚስትክ ብታስተዳድርክም ልትፈራት አይገባም ቢካዝ በእስልምና 4 ማግባት ይፈቀዳል ስለዚህ መኪያ የመጀመሪያ ሚስትክ ናት ዜድ ሁለተኛ ሚስት ናት ይፈቀዳል ማለት ሸሪያው ይፈቅድልሃል አትፍራት ለማለት ፈልጌ ነው እሺ ከመኪያ ጋር ለመታረቅ ከፈለክ ብዙ ነገር ስላሳለፍኩ በሰው ምክንያት አንድ ሰው ተበቃው ሁሉ ጊዜ አንድ ሰው ቻለ የሆነ ማለት ነው ባላጠፋሁበት ነገር ይቅርታ እያልኩት ሊግልጭ መኖር አልፈልግም ስለምትወዳት እኮ ነው ባላጠፋከው ነገር ይቅርታ ትላት የነበረው ስለምትወዳት ነው ያ ሁሉ ሽማግሌ አንጋጋው የላከው እንታረቅ ብለክ ስለምትወዳት ነው ገባ ትወዳታለህ ትፈልጋታለህ ግን ያው አዲሷን ደግሞ ትፈራለህ ግን አትፍራ ወንድ ልጅ ፈላጭ ቆራጭ ነው ወንድ ልጅ አለቃ ነው ሚስት ግን አትፍራ አንተ ሸሪያው ይፈቅድልሃል ዜድ ሁለተኛ ሚስት ናት ከኋላ ነው የመጣችው መኪያ የመጀመሪያ ሚስት ናት የመጀመሪያ ሁሌም መጀመሪያ ነው አትርሳ አስብበትና መታረቅ ከፈለክ እኔ አስታርቃቸዋለሁ እሺ አሁን ኩማ ነው እኔ ቁርጤ መስጀመረኛም ከመጀመሪያም ሁለተኛ ማግባት ቢፈልግ እሷ ጋር እያለሁ በትክክለኛ መንገድ እያለሁ አገባ ነበር እኔ ጋር እንደዛ ሁለተኛ በዚህ ኑሮ ሁለተኛ ሴት አግቼ መኖር ስለማልፈልግ ነው እንጂ ፍራቻ ምናምን አይደለም ከፈለኩት እሷ እያለች 4 ማግባት ይችላል አስቀምጫ ግን እኔ
እንኳን ሁለት አይደለም አንዱም በዛ ሁኔታ ላይ እንኳን አንዱ ራሱ እንትን አላለብኝም። አንዱም ከብዶታል ነው እንጂ ፍራቻ ምናምን እሷም ታገኛለች፣ ታውቃለች። ስለዚህ ጥሩ ፍቅር እንዳለብክ ስላወቅኩ ነው ይሄ ፍቅር እንዳይጣ ልጁን ይዛ ትገባለች። በቃልክ መሰረት ልጁን ሰጣትና ይዛ ገብታ ልጇን አገር ቤት ታሳድጋለች። ልጃችሁን አንተ በፈለክ ሰዓት ሄደ ልጅህን ማየት ትችላለህ። ብትለያዩም እንኳን እንደ እናትና አባት ተከባብራችሁ ልጃችሁን ማሳደግ አለባችሁ። በእናንተ ጸብ ልጁ አይንከራተት፣ አይጎዳ። ልጅ በእናቱ የ2 ዓመት ልጅ ከእናቱ ጋር ነው ማደግ ያለበት። ማሜ አንተ እናትህ ካላሳደገችክም አንተ እናትህን አትወድም። የትኛውም ሰው እናቱን ይወዳል። በእናት እጅ የማደግ መብት አለው ልጃችሁ። ስለዚህ ያለፈውን ረስታችሁ ቢያንስ ያሳለፋችሁትን ጥሩ ጊዜ አስባችሁ አንቺ ለልጅሽ ያለሽ ፍቅር ለሌሎች ራሱ ያለሽ ፍቅር እንኳን አንቺ ጎርተሽ አይደለም ሌላ ሰው ራሱ ስናገረው እንዴት የምትሆኝ ራሱ ሁሉ ጊዜ ነው የምከታተልሽ። የሆነ ኮመንት ራሱ ጽፎ እንዴት እንደማንገባገብሽ እኔ አውቃለሁ ራሱ ማለት ነው። እንደዛ ናት እንጂ እናት ማለት እንደዚህ እኔ ስላየው ነው። እኔ እሷን እናንተ ያው የውስጡን ታሪክ የውስጧን ጠባይ ኖራችሁ ስለማታውቁት እና እንጂ ትብም ምንድነው እበትም ትል ይወልዳል የሚባለው አባባል አለ። እንደዛ ነው እንጂ አጥፍታለች። ትክክል ነህ ማሜ፣ አጥፍታለች እኮ። እስቲ አላየሁትም። ቆይ አያለሁ። ዋትሳፕ ላይ ልከልኛል። የሆነ እቃ ምናምን ከክላስ ወጥቶ የሆነ ሳሎን ባዶ እሱንማ መኪያም ልካልኛለች። ሌላ እሱ እኔ ስለ ንብረት አላወራም ብዬ ነው። አንተና ሚስትክ እቃዋን ይዛችሁባት እንደሄዳችሁ ፎቶ ልካልኛለች። ግን ንብረቱን ትን ልጅሽ ይበልጣል ብያት ነው። አበደን ወላሂ ማለት ነው። ስሜ አበደን እኔ የሳይቃ ማን አንድ ታንት እያልወጣም ወላሂ አንድ ጊዜ በጣም አልቻልኩም ማለት ነው። ከነም አንድ ጊዜ ልናገር። ጠብቂ ጨርስ። እሺ እቃውን ይዛችሁ ታልሄዳችሁም ፎቶ አንተ የላክልኝም ፎቶ ራሱ መኪያ ልካልኛለች። እነሱን እቃ እንዳለ ይዛችሁ ወጥታችኋል ከቤት። ወላሂ እኔ ከፈለግሽ በቪዲዮ ደውልሻለሁ ማለት ነው። እዛ የሰነቃ እዚህ ካየሽ እኔ ውስጣም ነኝ። ይህ ሲጀመር ሄድዮ ማለት ነው። እሷ ያለች ሰ ሲጀመር ልጅ ጠይቀኝ አታውቅም። ታዲያ የት ሄደ እቃው? ታዲያ የት ሄደ እቃዋ? ያ ሁሉ እቃ ማን ወሰደው? እዛው ነው እኮ ያለ። ባለፈው እኮ ልታወጣ ሄዳ ማለት ነው። ልታወጣ እዛ የምታወራው ወንድ ጋር እዛ ሄዳ 12 ከዛ በፊት ማለት ነው። ቤት ኩራ ሳያልቅ በፊት እቃሽ ሙሰጂ ስትባል አልወስድም ይቀመጥ ካልወሰድሽ ደግሞ እኔ ጥለዋለሁ ስለ አይጥለውም። ሰው ልኬባት ማለት ነው። ሰው ልኬባት እቃው መሐመድ ዙባላ ከምጥለው ሂጂና ውሰጂ ስትባል ውሸቱ ነው አይጥለውም አለች። እኔ ከዛ እዛው ትቼ ወጣሁና ከዛ ወንድ እዛ ቤት ሄደች ማለት ነው። ወንድ ምሽዋር አብሯት ያየከው ወንድ ሁሉ ሌላ ነገር እንዳይመስልክ። መኪያ ምንም አይነት ወንድ በህይወቷ የለም። እዛ ቤት የሚኖር ልጅ ማለት ነው። እኔ እንደ ሸማግሌ ነበር የሆነ ልጅ ልክ ይለን ቀድሞ እሱ ገብቶ ከዛ እሱ ተከትለ መጣ አብረው ከዛ ሳሳካላቸው ሲቀር ባለቤቱ መጣ። የ12 ቀኑን ሳትከፍይ እቃሽን አትወስጂም ብላ እቃውን በርሜሉ ምናምን ደረጃ እንዳወረደች አስመለሻትና በሩ ተቆልፈባት። ብሩሽን ክፍለሽ ውሰጂ። ስለዚህ የአከራይዋን ስልክ እዚህ ጋር መኪያ ዋሽታ ከሆነ እኔ አከራይዋን ደውዬ መጠየቅ ስለምፈልግ የአከራይዋን ስልክ ትልክልኛለህ? ለምን መኪያ የነገረችኝ አንተና ሚስትክ እቃዋን ይዛችሁባት ዘርፋችኋት እንደሄዳችሁ እንጂ አከራይዋ ጋር እንዳለና የቤት ክራይ ስትከፊ እቃው ይሰጥሻል እንደተባለች አልነገረችኝም። ሰው ይህንን ደግሞ ማረጋገጥ ስለምፈልግ የአከራይዋን ስልክ ልትልክልኝ ትችላለህ? ቆይ እልክልሻለሁ። ላክልኝ ዋትሳፕ ላይ እና አከራይዋን ማለት ነው። እሺ የካራባ ራሱ ማለት ነው። የካራባ ራሱ እኔና ውስጧ የተቀመጥንበት ሰዓት 200 ወርዶ ራሱ አለ ማለት ነው። ባለቤት ክራ ራሱ በጣም የተናደደች በዛ ነገር ማለት ነው። ስንት አለባት አሁን የሚከፈል ስንት አለባት? እዛኛው ቤት እቃዋ የተያዘባት ያልከው ቤት ስንት ሪያል አለባት? ስንት አለባት ንገረኝ፣ እኛ እንከፍልላታለን። ቤት ካለቀ ቀን ጀምሮ ማለት ነው። እቃው እዛ ስለሆነ መጀመሪያ ጊዜ አውጪ ስትባል ቤት ያለች እቃው ሰው ላይ ተቀምጦ ነበረ። ከዛ ውሳኔ ልታወጣ ስትሄድ ክላስ አስገብቶ ቆልፉባት ማለት ነው።
እና ደግሞ የካረባ 200 ነበርና በሰላም ጊዜ ማለት ነው። በሰላም ጊዜ ነው ሶስት እንቀምጥበት የወረደ ማለት ነው። እሺ እኮ እቃው አሁን አንተ ማሜ እቃው አሁን ያለው እዛ ቤት ነው አይደል? አከራዋ ቤት ነው። እኛ እንከፍልላታለን እቃው እንዲሰጧት። ስንት ነው ያለባት? እንግዲህ ዛሬ ስንት እንደሆነ ቁጥሩን ልገላችሁ። በቃ አከራዋን ቁጥር ላክልኝ፣ ጠይቃታለሁ። ቪዲዮ ቀርጻ እቃው አለ ካለችን ችግር የለውም ይከፈልላትና እቃዋን ትወስዳለች። ግን እቃውን በቪዲዮ ኮል ተደዋውለን ቪዲዮ የተቀረጸ የቆየ ሊሆን ስለሚችል እኔ ዳይሬክት ቪዲዮ ኮል ከአከራይዋ ጋር ተደዋውዬ እቃው መኖሩን ቤት ውስጥ በአይኔ ማየት ፈልጋለሁ። ችግር ለምሳጋውሬ እኔ ራሱ ወሰራት በሰው ምክንያት ቤት ኪራይ ጋር ራሱ ጠብ ነው። ቁጥሯ ስላለኝ ቁጥሯን ብቻ ላገለች እንጂ እኔ ሰው ጋር ራሱ ጠብ ነኝ ማለት ነው። ከቤት ኪራይ በሷ ምክንያት ለምን ሳይከፈል ስለወጣ ጸብ ነህ ከአከራይዋ ጋር? ዋው የካረባ ሳይከፈል እኔ ስለወጣው እና ደግሞ እቃው ተቀመጠባት ደግሞ እቃውን ደግሞ እንዳታወጣ ብለኛለች ማለት ነው። እንደዚህ ስላደረገች እቃን እንዳታወጣ የስለቃ እንዳታወጣ ብር ሳይከፈል እኮ ችግር የለም ይከፈላታል። ይከፈላታል። እሱ ምንም ችግር የለውም። ስለዚህ ማለት ነው አሁን ማሜ የተስማማ ነው ይከፈላታል። እቃዋን ትወስዳለች። እቃዋን እኛ አልወሰድንም። እኔና አዲሷ ሚስቴ የአሮጌዋን ሚስቴን እቃ አልወሰድንም ብለካል። በጣም ጥሩ። ስለ እቃው ከአከራይዋ ጋር አወራለሁ። እኔ ሲጀመር በዚህ እቃ እሷ የምታወራው ስሜን ለማጥፋት ነው እንጂ እሷ አሁን ይሄ በዚህ በእቃ ስሜን የምታነሳበት አሁን ልጅ ችግር የለውም። በቃ ሴት ናት። ኢትስ ኦኬ እለፋት። አንደኛ። ሁለተኛ ነገር ደግሞ ልጁን ደግሞ አገር ቤት እንደሄድ ነው የምፈልገው ብለሃል። ችግር የለውም። እሱን እኔ ኤምባሲ ያናግርና አወራሃለሁ። ከዛ ፕሮሰሱን እንጨርሳለን። ልጇን ይዛ ሀገር ቤት ትገባለች። ልጅ ከእናቱ ጋር ነው ማደግ ያለበት። እሺ መጀመሪያ ጠይቄ የፍቃድ መስማማቱን ጠይቄ መጀመሪያ እኮ ይኸው ልጠይቃት ነው። እዚህ ጋር ላይቭ ላይ እኮ ነኝ አለች። እዚህ ጋር እጠይቃታለሁ። ራሷ ይዛ ምትገባ ከሆነ ነው አንተ የምትፈልገው። በሰው ምትልከው ከሆነ እሺ ቆይ እሷ ማትገባ ቢሆንና አንተ በሰው ምትልከው ቢሆን ኖሮ የመላኪያ 6000 ሪያል ማን ሊከፍል ነው? ኬት ሊመጣ ነበር ገንዘቡ? እኔ ወንድሞች አለ ዘመዶች አለ ቤትም ቢሸልካሉ። ኦኬ ግን ያለ እናት ፍቃድ ከሀገር ማስወጣት ህገወጥ እንደሆነ ታውቃለህ። ያለ እናት ፍቃድ ማስወጣት አይቻልም። ህገወጥ ደግሞ እሷ ደግሞ ይሄን ማለት እሷ ልጇ ሀገር ገብቶ ትምህርት እንዳይማር ይሄንን እንደማትፈቅድ ከሆነ ተንኮል ከሆነ እኔ ህገወጥ ነኝ። አሁን አንቺ ራሱ ጀዋል ላይ ያለሽ አሁን ሻንጣ ውጭ ወጥቼ አሁን ፖሊሶች አሁን ይዞኝ እስር ቤት አስገቡኛል። ከ15 ቀን በኋላ ሀገር ነኝ። ከ15 ቀን በኋላ ደግሞ ተመልሼ እዚህ እመጣለሁ። መንገዱ ደንቄ ስለማቅ ቀላል ነው። ስለዚህ በእልህ ተያይዞ ገደል መግባት ማለት ነው። እሷ ልጁ ሄዶ እኔ ቤተሰቦች ጋር እንዲያድግ ማትፈልግ ከሆነ እኔ እጄን ለፖሊስ ሰጥቼ ልጅ እስር ቤት ተሰቃይቶ አፈርድሜ በልቶ ከሞተ እስር ቤት ይሞታል። ከተረፈ ደግሞ ይዤው ገብቼ ለቤተሰቦች ይሰጠዋለሁ ማለት ነው። ሳውዲ እስር ቤት ህፃን ልጅ ገብቶ የ2 ዓመት ህፃን ማሜ የ2 ዓመት ህፃን ሳውዲ እስር ቤት ገብቶ ወይ በህይወት ይወጣል ወይ እዛው ይሞታል። ብዙ ህፃናት ሞተዋል እስር ቤት ውስጥ የሳውዲ እስር ቤት። አንድ ነገር ልንገርሽ ይቅርታ ጋር ማለት ነው። ባለፈ እኛ ቤት ከነበረች ማለት ነው እህቷን ታውቃለች። እህቷ ጋር ኤምባሲ ሄዶ ከ2 ወር በኋላ ተመልሰሽ ነይ ተብላ ማለት ነው። እኛ ጋር ነው የምትኖረው። መክያም ታውቃታለች። ከዛ 2 ወር አልጠብቅም ልጅ ታሞኝብኝ ብላ እስር ቤት ገብታ ስንት ወር ነው ማለት ነው እስር ቤቱ ገብታ ልጁን እዛ ሀገር ገብታለች። ከዛው ቤት ማለት ነው ከኛ ቤት 2 ወር አልጠብቅም ብላ ማለት ነው። ምንም የሆነች ነገር የለም። አባጠን ወደ ተሰጧታል። ልጁን ይዛ ሀገር ግበጅ መሰላ እኮ የእሷ ልጅ እንደድሉ ሆኖ ገባና የሁሉም ልጅ ይገባል ማለት አይደለም። ልጁ እስር ቤት ማየት የለበትም በዚህ እድሜው አይደለ? እስር ቤት እንዳያይ በሰላም እንዲገባ ሁለታችሁም ተስማምታችሁ ገባክ? በሰላም ልጃችሁን መላክ ነው። አንተ እሷ ራሷ ይዛው እንድትገባ ነው የምፈልገው ካልክ እሷ ራሷ ይዛው ትገባለች። ዋናው ልጁ ከእናቱ ጋር ማደጉ ነው። ራሷ ይዛ ገብታ አንተ ግን ልትረዳት ፈቃደኛ ነህ አይደለ? ልትረዳት ፈቃደኛ ነህ አይደል? ራሷ ይዛ ከገባች አንተ ልትረዳት ፈቃደኛ ነህ። በየወሩ ለልጅክ ልጇን ይዛ ኢትዮጵያ ታሳድጋለች። አንተ ደግሞ ለልጅክ በየወሩ ልትረዳት ፈቃደኛ ነህ አይደል? በየወሩ ካገኘ ከ2 ልክላታለህ።
እከለከለታለሁ። እኔ ችግር የለም። እኔ እኮ ለልጄ ስል ነው እንጂ ማለት ነው አንድ ሰው ነኝ። እንደፈለኩት ጋር መኖር ይችላለሁ እኮ እንደፈለኩ እየፈለኩ መኖር ይችላለሁ። ለልጄ ስል ነው እንጂ የምሰራው። በቃ ጥሩ። ልጁ ከሄደልህ አንተ ስራ የምትጀምር ከሆነ በየወሩ የምትልክላት ከሆነ እሷ ልጇን ይዛ ኢትዮጵያ ልጇን ታሳድጋለች። ግን እኔና እሷ ሌላ ግንኙነት የለንም። አዎ በቃ እንደ እናትና አባት ናችሁ። በቃ ወልዳችኋል እኮ እናትና አባት ብቻ ናችሁ። ስለዚህ አንተ በየወሩ ለልጅክ ተቆራጭ ትልክላታለህ፣ እሷ ልጇን ታሳድጋለች። እሺ አሁን ከአዲሷ ሚስትህ ደግሞ ከወለድክ 2 ልጅ ይበዛብሃል። አሁን ለ2 ልጅ ደግሞ በሳውዲ በ1000 ሪያል ደሞዝ እንዴት ብለህ እዚህ ጋር ሳውዲ ላይም ልጅ እያለ እዛም ልጅ እያለ እንዴት እንደምትሆን አላውቅም። ብቻ አስብበት። አሁን እኔ እሷን ላናግራትና ለመሄድ ከተስማማች እኔ ራሴ ኤምባሲ ኮንታክት አድርጌ ኦንላይን ላይ የሁለቱንም ሊሴ ፓሲና ትኬት መጨረስ እችላለሁ። እሺ በጣም ጥሩ። እሺ አላህ ይስጥልኝ ማሚ፣ አላህ ያክብርልኝ። አመሰግናለሁ። ሰላሙን ወንድሜ። የአከራዋን ቁጥር እንዳትረሳ ዋትስአፕ ላይ ላክልኝ። እሺ ቻው። እሺ መኪያ ዋናው እኔ ልጄን ነው የምፈልገው ብለሻል አይደል መኪያ? አዎ ቆይማ በአንድ ጊዜ ልናገር። እኔ እቃ አልወሰድኩም ካለ ከውሽማው ጋር የተነሳበት ስታራ ከጀርባ ያለው ያ ምልክቱ ነው። እንግዲህ እኔ ፖስት አድርጌዋለሁ ማለት ነው። የወሰደብኝን እቃ እንዲዘረዝር ከፈለገም እዘረዝረዋለሁ ማለት ነው። ፖስቱን ደልተሽ አስገባሽ። ሄደሽ የውሽማና የእሱን ፖስት ደልተሽ ነይ። ደልተሽ ተመልሰሽ መተሽ ደልቻለሁ ስትይ ያስገባሻል። እዚህ አድርጌ እሰጣለሁ ማለት ነው። በሰጠህ ላይ ራሴ ለወረውር ከአንዴ 2 ጊዜ ነው የተያዝኩት እኔ ማለት ነው። በልጄ ናፍቆት የተነሳ አስተረተኝ ነኝ። ጭንቅላቴ ያመኛል ማለት ነው። እኔ 5000 ዕዳ አለብኝ። 5000 ዕዳ አለብኝ። ልጄን ይዤ ስወጣ እኔ ኢጋማ የሚስተካከል ነው የተወሰነ ብር ነው የቀረኝ ማለት ነው። የምታግዙኝ እህቶች እናቴ ሆናችሁ አበድሩኝ። ልጄን አድርሼ እመጣለሁኝ ማለት ነው። ልጄን አድርሼ እመጣለሁ። እሱ የሚፈልገው እኔ ሴትዮ አድርሼ እመጣለሁ የምትይ ከሆነ ልጁን አይሰጥሽም፣ አትመለሽም። እዛው ቁጭ ብለሽ ልጅሽን ታሳድጊያለሽ። እሺ ጠይ አድረሰሽ አትመጭም። እኔ ግን እሺ አገር ላይ እኔ ምንም ነገር የለኝም በሱ ምክንያት ማለት ነው። አገር ላይ ምንም ነገር የለኝም። ታሳድጊዋለሽ፣ ችግር የለውም። እኔ የምልሽን ሁሉ እሺ በይ። ልጅሽን አገርሽ አድርሽ። ልጅሽን አገርሽ ውሰጂ። አይ ፓፒ እኔ ኢጋማ ላሰራ የጀመርኩት ምን ላድርገው? ኢጋማ ላሰራ የነበረው ምን ላድርገው? ከኢቃማና ከልጅሽ የቱ ይበልጣል? ልጄን ነው የምፈልገው። ልጅሽን ከሆነ ልጅሽ ከኢቃማ ልጅሽ ከእቃ ልጅሽ ከሁሉ ነገር የሚበልጥሽ ልጅሽ ከሆነ አፍሽን ዘግተሽ ምንም ነገር አልፈልግም። አሁንም ዛሬ ቢሆን ለራሱ ልጄ ማየት እፈልጋለሁ። እኔ ሎኬሽን ይላክልሽ ከምታምናቸው ሰዎች ጋር ልጄ አይኑን ማየት እፈልጋለሁ። እኔ ሀቢባ በጣም ታምሜ ያለው በልጄ ምክንያት ማለት ነው። ስለዚህ ይሄ ሁሉ የሚወራው ነገር እሱ ያደረገኝ ነገር አላህ ማለት ነው በሽተኛ ልጅ ስጠው ቢወልድላት እንኳን ማለት ነው። ሌላ ምንም ነገር ማለት አልፈልግም። የስቃይ አይነት ነው ያሳየኝ። መኪያ አንቺ ከተራገምሽ ተራጋሚ ራሱን ደርጋሚ ምንም ነገር ደርሶብሽ ከሆነ በደል ምንም ነገር ሆነሽ ከሆነ ለፈጣሪ ስጪ። ፈጣሪ በቁምሽ ያሳይሻል። የበደልሽ ዋጋውን ሲያገኝ ከፈጣሪ ታያለሽ። ተበድለሽ ከሆነ በተረፈ አትራገሚ። ማልቀስ ከፈለግሽ ጮኸሽ አልቅሽ። ግን ይሄ ራስሽን ለማጥፋት መሞከር፣ ፎቅ ላይ ወጥቶ ራስን ለመከስከስ መሞከር ትክክል አይደለም። አንቺ ብትሞቺ ልጅሽ ገና ሳትሞቺ በቁምሽ የእንጀራ እናት ጋር ነው ያለው። አንቺ ከሞትሽ የእንጀራ እናቶች ነው እየተፈራረቁ የሚያሳድጉት። በሱ ምክንያት ነው እሱ እረዳታለሁ የሚለውን ማገር ገብቼ ልጅ አለው እሱ የ7 ዓመት ልጅ ማለት ነው። አንድ ብር ሲልክለት ወረበል ከአባ አይኔ ያላየም እኔ እናት ብሎ የሚለው ከሌላ ልጅ አለው። አዎ ልጅ ያለው እናቱ ጋር ጥሎት ማለት ነው። እኔ ጋር ደውሎ ልጁ ማለት ነው አማርኛ በደንብ አያወራም። እናቴ ጀዋል ላኪልኝ ነው ያለኝ ማለት ነው። ስለዚህ ከዚህ በፊትም ልጇን ቀምቶ እንደላከባት አሁን ላይ እየነገሩኝ ነው ያሉት። እሱ ልጅ ቀምቶ እናትና አባቱ ጋር ይጥላል፣ ሌላ ሴት ጋር ይሄዳል ማለት ነው። ሌላዋ ሴት ደግሞ ይበላል ይጨርሳል። ከዛ ደግሞ ወደ ሌላዋ ብር ያላት ፈልጌ ነው የሚሄደው ብሎ እዛው ጎረቤት አውርቷል። ይሄ ደግሞ ውሽማ የሚላቸው ሰዎች ደግሞ ለእኔም ምንም አይደሉ፣ በምንም የሚያገናኘን ጉዳይ የለም ማለት ነው። እሱ የላካቸው ሽማግሌ ናቸው። ቤታቸው ነው፣ ቤታቸው ስለሄዱ ነው እነዛ ሰዎች ማለት ነው።
ሌላው ነገር ደግሞ ማለት ነው ቦለከች የሚለው ሰውዬ ደግሞ ጎረቤት ነው፣ ለሱ ስላሽቃበጠ ነው። ለሐቅ ፍረድ ነው ያልኩት እኔ። በሐቅ ፍረድ ሐቁን ነው እንጂ ለምን ለሱም ለኔ ማትበል ነው ያልኩት ያንንም ሰውዬ። ከዛ ያገኝ ያጣል ያጣም ያገኛል ስላለኝ ነው የቦለኩትም ማለት ነው። እዚህም እያዳመጡ ነው ያሉት። እቃዬንም ሲወስድ ልጄንም ሲወስድ ተባባሪ ቤት ውስጥ የሱ ሚስት ናት ማለት ነው። አሁንም ነገም እቃዬ ደግሞ የማይሰጡበት ምክንያት እሱ የተቀመጠበት የ12 ቀን ክፈይ እሱ የተቀመጠበትን ተደብቆ ነው የወጣው አለችኝ። ተደብቆ ነው የወጣው እና ያንን ክፈይ አለችኝ። እኔ ደግሞ የሸጠውን እቃዬንም የሸጠውን ምን ያደርግልሻል? አንቺ እቃ ምን ያደርግልሻል? እኔ እኮ እቃው ይቅር እኮ ግን እኔ ነገሩን እውነቱ መውጣት ስላለበት ነው እኮ ያ እንደዛ ያልኩበት ማለት ነው። እና እቃው ለምን ተሸጠ? የኔ እቃ እያወቃችሁ ለምንድን ነው የኔን እቃ ሲሸጥ ዝም ያላችሁት? ለምንድን ነው የኔን እቃ ሲወስድ ዝም ያላችሁት? እና አሁን ላይ እኔን የምትጠይቁኝ ለምንድን ነው? ከመውጣቱ በፊት ለምን ለኔ አትደውሉም? ለምን ለኔ አትነግሩኝም? ከዛ እሱ ደግሞ ይዤልህ እሄዳለሁኝ የትኬትና የልጁን ፕሮሰስ ማስጨረሻ አስጨርስና ይዤልህ እሄዳለሁ ብለዋለች። ከዛ እንደዚህ ነው አከራዩ ዋናው አከራዩ ይዛለት ልትሄድ ተነጋግሯል። ከዛ ነገሩ ከባድ እንደሆነ ልጅ አከራይና እኔ ኤምባሲ ያሳውቃለሁ። አንድ ሰው ልጅሽን ከሳውዲ ይዞት ቢወጣ ኢትዮጵያ እንደገቡ ነው እንዲያዝ የምናደርገው። ይሄ ህገወጥ የሰዎች ዝውውር ነው። ህገወጥ የህፃናት ዝውውር ነው። እንደውም ልጄ ነገ ጧት ቢሰረቀን ይችል በተከራይነት እንጂ አላቃትም። ነገ ልጄ ቢጠፋ አግተው ብር ክፈይ ቢሉ የኬት አባቴንማ ከፍዬ የማመጣው ማለት ነው። ሌላው ነገር ደግሞ ወንድም የሚለው እኔ ወንድሙን አናግሬዋለሁ። አይመለከተኝም ነው ያለው። የሚመለከተኝ ጉዳይ አይደለም። በልጁ በስነ ስርዓት አውሩበትና ልጁን ተነጋገሩ እንጂ ማንም ሰው እንትን የምንለው የለም። የምትረዳው የምታስተዳድረው በኪራይ የምትከፍለው ሙሽማው ናት። እውነቱን ነው የምናገረው። ለምን እሱ ስራ አይወድም? አንቺ ምን አገባሽ? አይመለከተኝም። ካብላው ከፊ ነበር አብረሽው እያለሽ ምን አገባሽ? የሳውዲ ሴቶች ወንድ አስቀምጠው የሚቀልቡ ከሆነ እኛ ምን አገባን? ይቀልቡ። ወንድ ብርቃቸው ነው። ወንድ በምንድን ነው የሚገዙት? እኛ አይመለከተንም። አዳምጪ። ለሌላ አዳባሽ መኪያ ተረጋግተሽ አዳምጪ። ብልጥ የያዘውን ይዘው ነው የሚያለቅሰው። ዝም በይ። አሁን አንቺ ልጅሽን ሀገር ቤት ማድረስ እነዛው ልጅሽን ማሳደግ የምትፈልጊ ከሆነ አስበሽ ነገ ለተሽ እንድታለቃቅሽ አልፈልግም። ነገ ሀገር ቤት ከገባሽ በኋላ ቸገረኝ ገለመሌ ብለሽ እንድታለቃቅሽ አልፈልግም። አንደኛ አገርሽ ልጅሽን ይዘሽ ገብተሽ ጉሊት ቸርቸረሽን ቢሆን ልጅሽን የማሳደግ የእናትነት ሞራል፣ ወኔ፣ ፍቅር ካለሽ አስበሽ ንገሪ። ልጅሽን ይዘሽ ትሄጃለሽ። እሱ የተስማማው ራሷ ልጇን ይዛ የምትገባ ከሆነ ይዛ ትግባ። ካልሆነ ግን ትፈርምልኝ። እኔ ልኬው እናትና አባት ጋር ያድጋል። ሀቡ አልፈርምም። እሱ አልፈርምም። እኔ እዚሁ አስቤ ጨርሻለሁ። አልፈርምም። ልጄን ያስረክበኝ ይዤ እሄዳለሁ። አልፈርምም። ነገ ደግሞ ልጄን ያሳየኝ። ነገ ያለበት ቦታ ሎኬሽን ልኮ ልጄን ያሳየኝ። አልፈርምም። ልጄን ይዤ የትም ቦታ ላይ እሄዳለሁ። ግን ልጄን ነገ ያሳየኝ። ሽማግሌዎቹ በፊት አለ። እሺ ሽማግሌዎቹ አሉ በፊት የሚያዙት ነገራችንን እደውልላቸዋለሁ። ልጄን ነገ ወይም ዛሬ ማየት ፈልጋለሁ። እኔ ይሄው አስገብኝ እያለ ነው። ስቤዋለሁኝ። ልጅሽን ነገ እንድታይ ሎኬሽን የሚልክልሽ ከሆነ ጠይቀዋለሁ። አንቺ አቢባ ወይ ማሚ ይሰማል? አዎ ይሰማል። እኔ ስለ እሷ ታሪክ ስለ ያለፈ ህይወቷ ስለ ታሪኳ እኔ ስለ ያለፈ ህይወቷ ስለ ታሪኳ ማውራትም ማንሳትም አልፈልግም። አይመለከተኝም። እሷ የፈለገችው ነገር ማብቃት ትላለች። እሷ ከበፊትም ጀምራ ሁሉም ምንም ነገር ማለት ነው ውስጣ ያለተውን የውስጧ የምታውቀው ጸባይ ነው ራሷ ስለምታውቅ የሆነ ሰው ማሸነፍ ስትፈልግ በለቅሶና በውሸት ነው ማለት ነው። አሁን ያለችው ነገር እስቲ ቁርአን ትምታና እኔ እውነት እሷን ከጎዳውና እንትን ካለች ቁርአን እዚህ ወጣ ቁርአን ትምታ። እሷ የምታሸንፈው ማለት ነው ወንድ ልጅ ስለሚያለቅስ በለቅሶ ለማሸነፍ ነው እንጂ ያን ሁሉ ሰው ወደ 10 ምናምን ሰው ስለምናት የት ነበረች? በለመነ አሳፈረኝ ብላ ብሎክ ስታደርጋቸው ለሱ ብለሽ ሳይሆን ለልጅ ስትምትልኩ ድረስ ብላ ስትለመን የት ነበረችና አሁን መታ እኔ መሐመድ ሌላ ሴት አገባ ስትባል አሁን የምትመጣው ዛሬ 2 ወር ሙሉ የት ነበረች? እኔ መኪና ውስጥ ተቀምጬው በቪዲዮ ስደውልላት ማለት ነው። በቪዲዮ ስደውልባት እኔ አዲቃ ነኝ ይኸው ዛሬ ዘና እያልኩ ነው ከጓደኞቹ ጋር ብላ ማለት ነው። ቪዲዮ ቀርጻ እንዴት ነው የምታሳየው? ይሄ ውሸት ነው ትበል እስቲ። አንድ ቃል አልጨምረበትም። እኔ ሲጀመር እንደሷ ውሸቷን ውሸት አምጥቼ አላወራም። እሺ እንጠይቃት መኪያ እስከ ዛሬ
እስከ ዛሬ በሽማግሌ ሲያስለምንሽ የት ነበርሽ? የመሐመድን ጥያቄ በደንብ አዳምጪ። እስከ ዛሬ በሽማግሌ ሲያስለምናሽ ውሸት ካወራች ቁርአን ትመታለች፣ እኔም እመታለሁ። ኦኬ እስከ ዛሬ በሽማግሌ ሳስጠይቃት በ10 ምናምን ሽማግሌ የት ነበረች? አሁን ሌላ ሚስት አገባ ስትባል ነው ወይ የምትመጣው? እና እኔ መኪና ውስጥ ሆኜ ስደውልላት ቪዲዮ ኮል ስደውላ አንስታ ፕሌይ ግራውንድ ማነው ሀዲቃ መናፈሻ እየተዝናናው ነው ለምን አለችኝ? መልሽ ለዚህ ጥያቄ እውነት ተፈጥሯል ይሄ አላልሽም? ቆይ አልሽ ወይስ አላልሽ? መልሽ። መሐመድ ሚዩት ያዝ መጀመሪያ። ይሄ ነገር ተፈጥሯል አልተፈጠረም? እኔ ነኝ ሚዩት አድርግ የምለው ቤቱ የኔ ነው። መኪያ እሺ ማሜ ፕሊስ አንዴ ሚዩት አድርግና እሷ እንድታወራል። መርሃባ ጠይብ ቀጥይ መኪያ። ሀቡዬ የዛ ሰዓት ማለት ነው እሱ ይኖር አይኖር እኔ አላቅም። ልጄ ሱቅ ላይ ተወስዶ እየተሯሯጠ ነበረ የነበረው ማለት ነው። ከዛ የደወለችልኝ ደግሞ ጎረቤት ናት የደወለችልኝ ልጅ ማለት ነው። እኔ ሱቅ ነው የወጣ ነው እዚህ ሱቅ ማለት ነው። እዚህ ሱቅ የወጣሁት ደግሞ ለራሴ ዕቃ ልገዛ ነው የወጣሁት ማለት ነው። ከጓደኛዬ ጋር ነው አስፈቅደን የወጣ ነው ማለት ነው። የ5 ደቂቃ በጋላ ነው እንግዲህ የሄድኩበት ማለት ነው። ከዛ ስትደውልልኝ አረ ልጄን አደራሽን መኪና እንዳይገጨው ልምጣና ልውሰደው አልኳት። ላላላ አይሆንም እኔ አደራ ነው የሰጠኝ እኮ በለምኛው ነው ይዤው የወጣሁት አለችኝ። እንዴት ልጁን ይሰጥሻል? እንዴት ሰጠሽ ልጁን አልኳት። አይ እኔን እኮ አምኖኝ ነው የሰጠኝ አለችኝ። እንደዛ ስትለኝ እኔ ልምጣና ልውሰደው በዚህው እና እኔ ውጭ ላይ እየወጣሁ ነው እኔ አልኳት። ሲጀመር ሀዲቃ አይደለም ሀዲቃ እዚህ ሰፈርም የለም የወጣሁትም ደግሞ በጋላ ነው ማለት ነው። የ5 ደቂቃ መንገድ ነው በጋላውም ማለት ነው እኮ ሲጠቂው ካንቺታሽ ቪዲዮ ኮል አንስተሽ እየተዝናናው ነው ብለሽዋል ያውቀሽ ለማናደድ አልኳት። እሱና እኔ ብሎክ ነን ወረበል ከአባ አልደወልልኝም ብሎክ ነው እሱና እኔ የተቦላለክ ነው። 2 ወራችን ነው። በመሀል ይፈታኛል በመሀል ይቦልከኛል በመሀል ይቦልከኛል እሱ ማለት ነው። ወላሂ ላላልኩኝ ከፈለገ መታለሁ ቁርአንም ማለት ነው። እሱ ሚምታ እኔ መመታለሁ በዚህ ከሆነም ማለት ነው። ችግር የለብኝም። ተመጣጣው አይደለም ማሪ። እሺ አንደኛ ካለ ችግር የለውም ሀቅ ካለው ችግር የለውም። 2 ወር ሙሉ የት ነበረች? አሁን አዲስ ሚስት ሌላ ሚስት አገባ ስትባል ነው ወይ የመጣችው? አይደለም 2 ወር አይደለም። እህቴ እዛ ቤት ነበረች። እህቴ ቪዲዮ ስታሳየኝ ከእህቴ እጅ ላይ ምንጥቅ አድርጎ ልጄን ይወስደዋል። በአይኔ በብረቱ ነው ያየሁት ያንንም ሲያደርግ ማለት ነው። ከዛ ለእህቴ አስፈራራትና ልጄንም እንዳታሳይ እኔትም እንዳለሁ እንዳታሳውቅ ያለ የሆነ ቦታ የሄደበትን ቦታ ነው ያውቀዋል ያንን ቦታም ማለት ነው። ጓደኛ ነው ሰውየውም አሁን ላይ የራሳቸው መብት ነው አይመለከተኝም። ከዛ እዛ ሄዶ ምን አላት ለሷ ስመለስ እኔ ቃይነ ወስዳለሁኝ አላት። አንዴ አንሱ ቃይነ ወስዳለሁ አለኝ እኔ የት ልውደቅ አለችኝ። እንደዛ ስትለኝ እኔ ቤት ኪራይ ልከፍል የነበረውን እሷን እየተሳደበ ፊቷ አባቴን እናቴን የተሳደበ ማለት ነው። እኔ አጎቴ እየተሰደበ አልቀመጥም አለችኝ። አጎቴ እየተሰደበ አልቀመጥም፣ ይሄን መስማት አልፈልግም። ለካ ከኛ የራቅሽው በዚህ ምክንያት ነው፣ ስለዚህ አልሰማም ስትለኝ خلاص እኔ ምንም ማድረግ አልችልም ብዬ ጓደኞቿ ጋር እቃዋን አስቀምጣ ስራ ቦታዬ ልታየኝ መጣች ማለት ነው። እኔ አልወሰድኳትም ሲጀምር ስራ ቦታዬ መጣች። ስራ ቦታዬ 2 ቀን አድራ ሄደች ወደ ጓደኞቿ ጋር ማለት ነው። እሷም ታማሚ ናት እቺ ልጅ ባደራ ነው የተሰጠኝ። ፊቷ ግን ሲሰድበኝ ነበረ ሲያንቋሽሸኝ ነበረ። እኔ አልሰደብኩትም። ከሰደብኩት መረጃ ያንጣና ልዋረድ ማለት ነው። የሰደብኩትን መረጃውን ያንጣ፣ እኔም መረጃ የላንጣና ይውጣ። ይሄ ነገር መቋጫ የለውም። ለምን የሚያወራው ነገር ስላለ ማለት ነው። ሽማግሌዎቹ ምስክር ስለሚያመጣ ነው። በሽማግሌ ያስለምኖሻል። ጠይቀውኛል። እኔ ያልኩት ኒካ የለኝም እንዴት ብዬ ነው እሱ ጋር መታረቀው ነው ያልኩት። እኔ ልጄን ይስጠኝና ልጁን ይጠይቅ፣ እሱ እንዳባት ልጁን ይጠይቅ፣ በፈለገበት ሰዓት መብቱ ነው ልጁን ይጠይቅ ብያቸዋለሁ። እነዛ ሰዎች ግን ግማሹ ለሱ አብሮ ሲያሽቃብጡ ነበረ። ለምን ግን ሀቢባ አንዴ ላውራ ማለት ነው። የሰው ውሸት አንዴ ላውራ አንዴ ማለት ነው። ይሄን ሁሉ አወራች። አንዴ ላውራና እሺ አሁን ውሸት እዚህ ላይ ውሸት ምንም ለማንም አይጠቅምም። ውሸት ማለት ነው። ያን ቀን መኪና ውስጥ ደውላ መኪና ውስጥ እያለሁ ስንደውልላት እኔ ባክሽ መኪና ውስጥ ነኝ ዘና እያልኩ ነው አልሽ ወይስ አላልሽም? ቁርአን ትመቻለሽ በዚህ? እሱን ነው እኔ የሚጠየኩሽ። አንዴ ብለሽ ይሄንን ቃል መኪያ ሚውትሽን አብሪና ይሄንን ቃል አልሽ ወይስ አላልሽም? ይሄን ነገር እመታለሁ አላልኩም። እመታለሁ በእግሬ እየሄድኩ ነው። እዚህ ሰፈር ነው ደግሞ ያናገርኳትም ወደ በጋ ላይ እየሄድኩ ማለት ነው። ወደ በጋላ እየሄድኩ እዚህ ሰፈር ነው እመታለሁ። ወረበል ከአባ እመታለሁ። በቪዲዮ ወጥቼ ሁላ እመታለሁ ቁርአን። በዚህ ምክንያት በውሸት እኔ እንትን ልትሉኝ አትችሉም። የሄድኩትም ከጓደኛዬ ጋር ነው ታውቃለህ። ጓደኛዬንም የሄድኩትም ከሷ ጋር ነው። በጋላ ነው የወጣሁትም ማለት ነው።
የሄድሽበት ሰው አልጠየቅም። እኔ ዘና እያልኩ ነው ጓደኞቼ ጋር ዘና እያልኩ ብለሽ በቪዲዮ ይደውላ ማለት ነው። በቪዲዮ ታይች ማለት ነው። ጓደኞቼ ጋር ባስሽ ነው ዘና እያልኩ ነው ብላ ማለት ነው። ቪዲዮ ታይች ሲጀመር የሰፈር ነው እዚህ ነው እንደ ፌሰል አንተ ስራ ቦታ እንታቀይ የመጣህ ትረብሸኛል ነበር። ስራ ቦታ እንታውቀይ እንደ አንተ መሐመድ አንዴ በጆሮክ ነው ሰማከው ወይስ ሰውነት ነው? እኔ ከሷ ጋር ክርክርም መከራከርም አልፈልግም። በዛ ከተስማማች ችግር የለውም ማለት ነው። ውሸቱ መቆም የለም። ቆይ ማሜ በጆሮክ ላይ ሰማከው እሷ እየተዝናና ነው ስትል ወይስ በጆሮ ማኪና ውስጥ ተቀምጬ ማለት ነው። እያየኋት እኮ ነው እያየኋት ልጄን አቅፌ ማለት ነው እያየኋት በጆሮዬ አብረን እኮ ምናልባት እሷ ስለምትወድ ካንተ እንድትቀና ብላ ቢሆንስ? ላ ማኪና ውስጥ ነን እኮ እኔ ልጅቷ ደግሞ እንድትደውልላት የፈለኩት ያን ጊዜ ማለት ነው። ያን ጊዜ እኔ እሷ እንድትደውልላት የፈለኩት ልጁን እንድታሳይ ብዬ ነበር ማለት ነው። ልጅቷ እንድትደውል ያረኳት ማለት ማኪና ውስጥ ተቀምጠን ወደ ሱቅ እየሄድን ስንመለስ ማለት ነው። ልጁን እንድታይ ብዬ ነበር። ከዛ አይታ ስትጨርስ ባከሸኛ ዘና እያልን ነው ጓደኞች ጋር ብላ እንደዚህ ሳየች ማለት ነው። እጇ ምናምን የሆነ ነገር ተቀብታ ምናምን ማለት ነው። ከዛ እኔ ወደ ቤት ገባሁ ማለት ነው እኮ ማሜ አውቃ ስለምትወድክ ልታናድድክ ቢሆንስ? አንተን ለማናደድ ቢሆንስ? እንደዛ አይነት የሆነት እየተዝናናች ከዚህ በፊትም በውሸት ከአንድ ሁለት ሶስት ቁራም ትታለች። ይሄ ነው የሚያሳድበ እንትን የሚያስብላት ማለት ነው። እሷን እኮ ልንገርክ አንተን እኛ ሴቶች ይኸውልህ ባላችንን ማስቀናት እንወዳለን። ባላችን ሲቀናብን ደስ ይለናል እና ስለምትወድ አሁን እኮ ጨርሰናል እኮ አሁን ስለ ህይወት አሁን ማውራት አይጠበቅባትም። እንትን የተባለው ነገር አለ ከታስ ያንን ማሳካት ነው አለቀ። ስለምትወድክ ነው አንተ 12 ሽማግሌ ልካ ካልነበር እንዴ በቃ ይኸው ዛሬ ደግሞ እሷ እኔን ሽማግሌ ላከች። ታረቁ እኔም ብቻ አይደለም 4000 ህዝብ ሽማግሌ ልካለች። ታረቁ አፈረና ወጣኑ ኔትወርክ ነው አሁን ይጽፋል። አስገቡት። እሺ ሲጽፍ ሞዴሬተሮች አስገቢኝ ብሎ ይጽፋል ወይም አንድ ቁጥር ይጽፋል። አስገቡት። በቃ ይታረቁና ልጃቸውን ያሳድጉ። ውሽሚት ትቃጠል። ታረቁ በሉሽ በኮሜንት ይመጣል። ለልጃችሁ ስትሉ ታረቁ። በቃ ወልዳችኋል። አገባኮ ችግር የለም 4 ይፈቀድለታል። እሷ መኪያ የመጀመሪያ ሚስት ናት። ያቺ ደግሞ ዘይድ ሁለተኛ ሚስት ናት። አሁን የቤት ኪራይ እየቻለች ያለች እሷ ናት። መኪያ ወደኋላ አትመለሽ። ወደኋላ አልመለስም። ወደኋላ ያለው ለአላህ ሰጥቼዋለሁ። ወደኋላ አልመለስም። እኔ አሁንም የልጅ ጉዳይ እንጂ ሌላው ጉዳይ አይደለም። የፈለገውን ነገር ማለት ይበል ችግር የለውም። አሁን ግን ልጄን ዛሬ ማየት እፈልጋለሁ። እኔ ስራዬን ጥዬ ተቀምጫለሁ ስጡህ ላይ ማለት ነው። እየደወለችም አልመጣም ብያታለሁ ሴትዮዬ ማለት ነው። ስራውን ቢበላሽ የሚበላሽ ዛሬ ግን خلاص አዚዛ ሊን ይዤ እሄዳለሁ ቤቱ ልጄን ማየት እፈልጋለሁ። እሺ ግን ሶጣህ ላይ ምን ጣራ ላይ ምን ታረጋለሽ? ምን ልትሆኚ ነው? ጣራ ላይ ወጣሽ አለኝ ሸበካ እንዲያለኝ እያወጣኝ ስለነበረ ቅድም ማለት ነው እያወጣኝ ስለነበረ ያለው ፎቶ ላይ ነው። ልጅሽን ታያለሽ። በቃ 2 ወር አላየሽውም። ልጅሽ ናፍቆሻል? አዎ ወላሂ ልጄ ናፍቆኛል። አይቼው አላቅም። እንዳላይ ለራሱ ማለት ነው እንዳላይ እኔ አሳዬ ብዬ ለምኜው ተለማምጬው ማለት ነው የታባሽ ነው ማሳይሽ ነው ያለኝ ማለት ነው። እኔንም ልጄንም ከፈልጋሽ ሪካርዱን ወይኔ ያሰማሻለሁ ከፈልጋሽ አያስፈልግም። አሁን ልጅ ማጣላችሁ ሎኬሽን ይልክልሻል። ትሄጃለሽ፣ ታያለሽ፣ በዛው ማሜንም ታይዋለሽ፣ ልጅሽንም ታይዋለሽ። ልጄን ነው የምፈልገው። መጀመሪያ 4 ቀን ያማጥኩትን ልጄ ነው የሚያስፈልገኝ። ልጅሽንም አባቱንም አንድ ላይ አባትና ልጅ የልጅ አባት ነው። የልጅ አባት የሆነ ብንጣላም የልጅ አባት ነው። ነገር ግን እኔ አሁን ላይ አሳልፎ ሰጥቶኛል ለውሽማ ማለት ነው። ወላሂ ለውሽማ ነው አሳልፎ የሰጠኝ። መሐመድ ኒካ እንዳላረገ ራሱ ለገዛ ጓደኛዬ ነው የተናገረው ማለት ነው። ብር ሰጣለሁ ብላኝ ነው እንጂ ሚስቴን ጥዬ መሄድ አልፈልግም ነው ያላት። እዚህ ድረስ ይሄን አይነት ድረስ አለ ማለት ነው። ይወድሻል። ውሽሚት በብር ገዝታው ነው እንጂ ይወድሻል እኮ አንቺም ትወጂዋለሽ፣ እሱም ይወድሻል።
በጣም እንደምትወደድ እኔ ሴት ጋር እኔን የሚወድ ወንድ ሴት ጋር አይሄድም። እኔን የሚወድ ወንድ እጁን አያነሳብኝም የነበረ ይሄ አይደለም የኔ ጉዳይ። ስለኔና ስለሱ ትዳር አይደለም፣ የልጅ ጉዳይ ነው። ድህነት ማጣት አሳስቶት ነው። የቤት ኪራይ አንቺ ነበርሽ ድህነት ብቻ አይደለም። እኔ ነግሬዋለሁ፣ መክሬዋለሁ፣ ብዙ ለፍቻለሁ እሱ እንዲቀየር፣ ግን የሚቀየር ሰው አይደለም። አላስ አሁንም ነገም ዛሬ ሎኬሽኑን ይላክልኝ፣ እኔ ልጅ ማየት ፈልጋለሁ አሁን ማለት ነው። ይኸው መጥቷል ማሚ። በቃ አሁን ትታረቃላችሁ፣ ወደኋላ መመለስ የለም። እሺ ሁለታችሁም ፍቅር አለባችሁ። ታረቃላችሁ፣ ወደኋላ መመለስ የለም። እሺ ሁለታችሁም ፍቅር አለባችሁ። እሺ ማሜ ታርገክ ድጋሚ አብረው እንዲስተካከሉ ያስተጋባል። እሺ ማሜ ይሰማል? አሁን አይሰማም? ይሰማል። ልጃችሁ እየጮኸ ነው። ይሰማል? አዎ ይኸውልህ አንተ 12 ሽማግሌ ልከህ ነበረ። እሷ ደግሞ ይኸውልህ 4000 ህዝብ ነው ሽምግልና የላከችው። ታረቁ። ይሰማል? ታረቁ እያልኩህ ነው። 4000 ህዝብ ነው ሽማግሌ የላከችው። ስለዚህ ታረቁና ልጃችሁ ይደሰት። ታረቁ እያለች ነው። ላ መታረቅ እንኳን የለም። ሰው ልጅ ማለት ነው ገበናውን ሲደብቅ ነበረ። እሷ የማታወራ ጉድ የለም። ከዚህ በፊት ምን አይነት ህይወት እንዳላት ምን አይነት ሰው እንደሆነች ሚዲያ ላይ የማያውቋት ያውቃታል። እና ያን ሁሉ ስለምናት ለልጇ እንድትሆን ብዬ ነበረ፣ ግን አሳፈረኝ። አይሆንም አለች። ካልሆነ ብዬ ካላት እኔን ተስፋ ቆረጥኩ፣ አለቀ። ማሜ እኔ ሲጀመር ስለሷ መጥፎነት አንድ ቀንም እዚህ ሚዲያ ላይ ወጥቼም አላውቅም፣ አውርቼም አላውቅም። የሚያውቅ ያውቀኛል። እንደሷ ተወዳታለህ፣ ያስታውቅብካል። እሷም ተወድካለች። አዲሷ ሚስትህን ፈርተህ ከሆነ መብትህን አስከብር። አንተ ሸሪዓው 4 ይፈቅድልሃል እኮ መብትህ ነው። ምን አስፈራክ? ፍራቻ አይደለም ሲጀመር። እኔ ሲጀመር የፍራቻ ሳይሆን አልፈልግም፣ ሁለተኛ መግባትም አልፈልግም። አለቀ። የእሷና የኔ ነገር አለቀ። በቃ ተለምና ነበረ እንደ ሰው ስንት ጥፋት እያጠፋች ራሷን በለቅሶ ንጹህ ለማድረግ እየሞከረች ስትለመን እንትን ብላ ነበረ። አሳፈረኝ። 2 ወር ሙሉ የት ነበረች? እና ዛሬ መጣ ልጄን አሳየን ሎኬሽን ላክልኝ። ዛሬ ነው የወለደችው። ልጇን የማየት እኮ መብት አላት ማሜ። ልጇን አሁን መታንሲ እንዴ እንድታይ አልከለከልኳትም አላልክም? ምን ነው እና ታዲያ ማብታው ቆይ ከ2 ወር በኋላ ነው እንዴ ማብታው ቆይ በፈለገበት ሰዓት ካላት እናት እንደዚህ ናት እንዴ? ባልሽ ማልሽ አጠፋች 2 ወር ባለመምጣቷ አጠፋች። 2 ወር ተጥሎ አይደለም ልጅ 2 ወር አይደለም። ዶልከኛ አይደለም ወይ አገናኘኝ ልጄን አሳየኝ እያልኩ አለመንኩም በኢሞ እንዳትዋሽ ማለት ነው። አለመንኩም በኢሞ እኔ በኢሞ አለመንኩም ወይ ለምኛለሁ እኮ እኔ ከሌላ ሴት ጋር ነኝ፣ እኔ ከእንደዚህ አይነት ሴት ጋር ነኝ ነው ያልከኝ። እሷን ደግሞ ለምን አሰደብከኝ? የፈለኩትን ነገር ሸርባ አደርግም። አንተ በፊት ቪዲዮ ፖስት ተህርዱኝ ያልክበት ቪዲዮ ስፖስት ለምን ሰደበችኝ? እሷ ማን ስለሆነች ነው የምትሰድበኝ? እኔ ማናት? እሷ መውለድ አትችልም እንዴ? እኔ ልጅ የምታቀፈ የተቀመጠችው በቅሎና እኔ ተጀመረ እንዳንቺ ለምኝ አትዋሽ። አጥፍተኸው ነው እንጂ ለምኝሃለሁ። የላከው ምቃ አለ። ተው ማሜ አትዋሽ። እውነቱን ተናገርና የልጅ አባት ነህ። ምንም ነገር የምፈጠረው ነገር የለም። ልጄ ነው ያለው። አሁን መጥቼ ልጄ ነው ያለው። ልጄን የማየት ደግሞ አሁን ምላስሽን እንዴት የታርግና እንዴት የታውሪ ማን ነው? ሌላ ነገር ትርፍ ነገር መናገር አልፈልግም። ያንን እሺ አውራ ሚውት አርጊ። መቻ ሚውት አታብሪ ሳይጨርስ። እንግዲህ
እንግዲህ መብትሽ ራስሽ የምትተቀበይ ከሆነ እሺ ጋላስ ነይና ሳይ አንቺ ጠንቋይ ነሽ ቦታውን ታውቃለሽ ነይና ተመልከጂ ጠንቋይ ነሽ ቦታውን ነይና ተመልከጂና ነይ ውሰጂኝ ነይ ተመልከጂ እንግዲህ እንደዛ ከሆነ አንቺ የመጣሽ ለመንሽበትማ ያን ቀን ልጁ ስታይ ነው ማለት ነው አቢባ እሷ የጠየቀችን ቀን ማለት ነው ያቺ ልጅቷን ፖስት ሳደርግ ነው ማለት ነው መታ ልጅን አሳያለች ማለት ነው ሴት ጋር መሆኑ ስታቅ ልጅን አለች ከዛ በፊት ግን ስልክ አትደውልም ግን ሌላ ሰው ጋር ነው ግን የምትደውለው የምታወራ አንተ ትክክል ነህ ሌላ ሴት በህይወትክ እንዳለች ስታይ ቀንታ ስለምትወድቅ ቀንታ መጣችና አሳየኛለች አጠፋች እሷ ጥፋተኛ ናት ይቅርታ አድርግላት አንተ ትክክል ነህ ስለዚህ አሁን ልጇን እንድታይ ፍቀድላት እሷ ደግሞ ልጇን ይዛ ሄዳ ለማሳደግ ተስማምታለች አንተ ታርቃችሁ አንድ ቤት እንድትኖሩ ማትፈልግ ከሆነ አንተ መብትክ ነው እሺ መብትክ ነው አሁን እሷ መታ ልጇን እንድታይ ፍቀድላት አንተ ጉሽሚት የቤት ኪራይ ስለምትከፍል እሷን ፈርተክ ነው ምን አስፈርቶክ ነው ማሜ ማትፈቅድላት ልጇን እንድታይ እኔማ አድ ወላሂ ስሜ እየሰማን ነው ስሜ እኔ እህት አለኝ ማለት ነው ቤት ኪራይ ከፈለችም እህት አለችኝ እኔ እህት አለችኝ እንጂ ማለት ነው በእሷ ተማምኜ አይደለም እኔ ብታምነን ደግሞ ምስቴ ናት ችግር የለብኝም እና መጀመሪያ ቀን እኔና እሷ ስንጣላ ማለት ነው ስንጣላ ቆይ አንድ ነገር ልንገርሽ ማለት ነው እዚህ ላይ አንድ ነገር ልንገርሽ ማለት ነው እና እሷ እዚህ ደረጃ አይደርስክበት ዋና ነጥብ ልንገርሽ ማለት ነው ባባ እሺ ያ ቁልፍተው ነው ደህና ከፍትላለሁ መጀመሪያ ቀን ማለት ነው ከዛ ቤት ሳልወጣ እህቷም እዛ እያለች ማለት ነው እህቷም እያለች ማለት ነው ልጅን ለማንም አሳልፈሽ ላሰጪ ራስሽ የምትይ ከሆነ ራስሽ አላፍነትን የምትወስጂ ከሆነ ማይልንና ሚዲያ ላይ እንወጣና ማይልና ልጅሽን እሰጥሻለሁ ልጄ በማንም እጅ እንዲያድግ ስለማልፈልግ አልኳት እንደዚህ ማለት አንድ ቃል ጨምርበትም ይሄው ጠይቀት ይሄን ቃል ማለት ነው ዝም ብላለሁ ጠይቀት ልጁን ራስሽ ካሳደግሽ ለማንም አልሰጥሽ ለማንም የማልሰጪ ከሆነ ከማልሽ እሰጥሻለሁ ብለሽ ማይ ሰላም አለይኩም አልኳት አበደን ቢሆን አልምልም ዘመዶቹም እንዳትመይ ያልኳት እሷ የፈለገችው ለሰው መስጠት ነው መኪያ ይሄን ጠይቃት እሷን ቆይ አቡ ልጄን እኔ ለማንም ሰው አልሰጥም በዛ የተነሳ ነው በፊትም በጥርቆይ አንዴ እኔ ልጠይቅሽ መኪያ ይሄን ልጁን ለማንም ላትሰጪ ጥያቄውን ብቻ መልሽ ሌላ ነገር ልታወራ አትፈቅጂላት ይሄን መልስ ብቻ ትመልሽ እሺ ማሚ አንተም ዝም በል ስሚኝማ ልጁን ለማንም ላትሰጪ ቃል ግቢ ማይልኝ ልጁን ለማንም ላትሰጪ ማይልኝ ሲልሽ አልምልም እምቢ ብለሻል አጭር ቃል አላልኩትም እምቢ አላልኩትም ልጄን ለማንም አልሰጥም ልጄን አስረክበኝ መሐላ ለምን በልጅ አስፈለገ ነው ያልኩት ለምን መሐላ በልጅ አስፈለገ ነው ያልኩት እሱ ደግሞ ተመለከ እኔ በልጅ ነው የምሰጥ ቆይ እስከ ልጅ ለምን መሐላ አስፈለገ ማለት ነው እውነት ልጅሽን መቀበል የምትፈልጊ ከሆነ ማይሲልሽ ወላሂ ተባኑ ሀቢባ አሁን እኮ እላለሁ አልኩኝ እኮ እኔ አሁን በምንም አይነት መንገድ ፊት ለፊት እጋፈጣለሁ ውሸቴ ከሆነ ያላ ሰው ይዤ እመጣለሁ አሁን ሎኬሽን ይላክልሽ ላክልኝ ለኔ እኮ ለምን አልምንም አልሽ ነው ማማን ነበረብሽ ልጅሽን ለመቀበል መልሱ መልሽ መጀመሪያ መልሱ መልሽ ሀቢባ ወላሂ ዋሽት ነው ወረባል ወላሂ ዋሽት ነው ወላሂ ላዝም ይዋሽት ማሜ አመነች ለምን እላለሁ ልጄ እናቱ ነኝ ለማማል አስፈልገኝ እናት ነኝ ብያለሁ እኮ ያሳደኩትም እኮ እኔ ነኝ ተሸክሜ ሀቢባ ምነው ቤቴን ገብታችሁ ለምን አታዩትም እንዴ ይሄ ሰው እኮ ከዚህ በፊት ለምኖበታል የለመነበትን ቪዲዮ ላውጣ ጠይብሽ እንደዛ ከሆነ መቋጫ የለውም ነገር ወደ ኋላ አትመለሺ እሺ ወደ ኋላ አልመለስም አሁን ልጄን ያሳየኝ አሁን ሎኬሽን ይላክልኝ ልጄን ያሳየኝ ይሄ ብቻ ነው እኔ የምፈልገው አሁን ልጄን ያሳየኝ እኔ ልጄን ማየት ፈልጋለሁ አሁን የፈለገበት ቦታ ላይ ልጄን ማየት ፈልጋለሁ ማለት ነው ቤቱን ማሳየት አልፈልግም የታባቷ እያለኝ ነው ያለው አሁንም ትናንትና ወደም እንደዚህ ነው ስለዚህ እኔ ለብዙ ጊዜና ለምኛለሁ እኔ ሴጋ ስለሆነ አይደለም ልጄን ያሳየኝ ልጄ የመጣሁት ለሴጋ ስለሆነ አይደለም መብቱ ነው ያ ችግር የለብኝም እኔ ራሴ ነኝ ትዳሩ አልፈልግም ያልኩትም እኔ ራሴ ነኝ
ስለዚህ አስለምኖኛል፣ አይዋሽም፣ አስለምኖኛል። ግን እነዛ ሰዎች ደግሞ ከኔ የሚወስዳሉ ከሱ የሚወስዳሉ፣ የባስ ያራራቁን ደግሞ እነዛ ሰዎች ናቸው። ቀጣይ ደግሞ እዚህ ጋር የገባችው ውሽማ ናት። ገባሽ? ብር ሰጣለሁኝ ና ብላኝ ነው ያለ እንግዲህ ይሄ ልጅ ማለት ነው። ስለዚህ ምንም አላሉሽም። አዳምጠኝ ልጨርስ። ለኔ አይደለም ያልኩት። ምንም አላሉሽም። መልእክቱ ደርሶኛል። ይሄ ነገር አለ በመስመር ላይ ማለት ነው። በመስመር ላይ ያለው እንደዛ። አሁንም ነገም ሎኬሽኑ አሁን ላክልኝ። አሁን ልጄን ማየት እፈልጋለሁ። አራት ቀን ብቻ ነው ያማጥኩት እኔ ነኝ። ልጄን አሁን ማየት እፈልጋለሁ። መኪያ ተረጋጊ። መኪያ የልጅሽ ናፍቆት እንደሆነ እንደዚህ የሚያንገበግብሽ እናውቃለን። ተረጋጊ። እኔ ማር ይኸውልህ ማሜ እናት አለክ አይደል? አንተም ከሴት ልጅ ነው የተወለድኩ አይደል ማሜ? ስለዚህ እናት ልጇን ናፍቃለች። አሳያት። 2 ወር ሙሉ ልጇን አላየችም። እሷ ምንም መጥፎ ምንም ትሁን እሷ አንተ ትክክል ነህ። ስለዚህ ልጇን እንድታይ ፍቀድላት። ሎኬሽን ላክላትና መታከየው። እሷ ሴት ናት። ምን ታደርግሃለች? ትፈራታለህ? አንተ ወንድ አይደለ? ፈርተሃት ነው የሆነ ነገር ታደርገኛለች ብለህ ፈርተሃት ነው? እኔ ቆይ አንዴ የሚገርመኝ ነገር ማለት ነው ለአይደለም ያ ሳይሆን ፍራቻ ሳይሆን ፍራቻ እረሱ አሁን ካለ ሰው ለምን ለወንድም ደንታ አይሰጠኝምና እሷ ሳይሆን ጀግና ጎበዝ ጀግና ነክ። ስለዚህ ያን ጥያቄ ስጠይቃት ልጄ ማንም ሰው እንዲያሳድገው ስለማልፈልግ ለሰው አልሰጥም ብለሽ ማን ያልኳት እንጂ ልጅሽ የሆነ ነገር ልጄ ሌላ ሰው ማደግ ሌላ ሰው አንቺ ስራ እየሰራሽ ለሰው ደግሞ ብር ከፍለሽ ልጄ እንድታሳድጊ ስለማልፈልግ ይሄን ከማልሽ እሰጥሻለሁ። አሁን መጥቼ እሰጥሻለሁ አልኳት። ግን አታምንም፣ ውሸት ነው የምታወራው። ይሄ ደግሞ አንድ ነገር የሚያስጠላኝ ነገር ውሸት ነው። ለምን ውሸት ታወራለች? እሺ ነጃት ሶሪ ነጃት ኮመንት ጽፍ ነጃት አልኩኝ። መኪያ አቤት። አንቺ የዛን ጊዜ ተረድቼሻለሁ፣ እልህ አለብሽ። እናት ግን ለልጇ ስትል ምላጭ ትውጣለች። እልህሽን ዋጪው፣ ምላጩን ዋጪው እየቆረጠሽ ለልጅሽ ስትይ ጎሽ፣ ለልጇ ስትል ተወጋች የሚባል ነገር አለ። ለልጅሽ ስትይ ማይ ለማንም እንዳትሰጪ ሲል እሺ ብለሽ መማል ምን አገባሽ? እናት ነሽ አይደል? አዎ መማል ነበረብሽም ዛኔ። ልንገርሽ አዳምጪ፣ መማል ነበረብሽ። ሰጣትም ስለሚለኝ እኮ ነው። አንዴ ሰጣታለሁ አንዴ አልሰጣትም ይለኛል። በጣም እያስቸገርሽኝ ነው። ባይዘው ያካተዋሺ በፈጠር ከተዋሺ እና ልንገርሽ እናት ያለ ጥፋቷም እኔ ጥፋተኛ ነኝ ትላለች ለልጇ ስትል። እናት ለልጇ በአደባባይ ትዋረዳለች። እናት ለልጇ በአደባባይ ያለ ጥፋቷ እንዳልሆነም እያወቀች ለልጇ ስትል እኔ ጥፋተኛ ነኝ ትላለች ሳታጠፋ። እናት ነሽ። ለልጅሽ ስትይ እውነታውን እያወቅሽ ባታጠፊም እንኳን አጥፍቻለሁ በይ። ለልጅሽ ስትይ ተሰበሪ። እሺ እናትነት ያለው ለልጅሽ ስትይ ተሸነፊ። ለልጅሽ ስትይ ተሸነፊ። ለልጅሽ ስትይ ተሰበሪ። ልጅሽ በእንጀራ እናት ከሚያድግ አንቺ እናቱ በእጅሽ አሳድጊ። ለልጅሽ ስትይ እሺ አጥፍቻለሁ ያለ ጥፋትሽ ባታጠፊ እሺ ማሜ አጥፍቻለሁ እባክህ ልጄን ናፍቆኛል አሳየኝ በይው። እሱ ሎኬሽን ይላክልሽ። ሄደሽ ልጅሽን የልጅሽን ናፍቆት ተወጪ። ማሜ አሁን እቺ ልጅ ይኸውልህ ምን አለች መሰለች? ቅድም አንተ ሳትመጣ ሱጦህታ ቃለህ አይደል? በአረብኛ ጣራ ላይ እራሷን ልታጠፋ 2 ጊዜ ሰዎች ነው ያዟት በልጇ ናፍቆት እየተሰቃየች። ገባክ? አሁን በልጇ ናፍቆት ራሷን ከፎቅ ላይ ጥላ ብትሞት አንተ ጸጸቱን ትችላለህ? ልጁ ሲያድግስ እናትክ በምን ሞተች ትለዋለህ? ቆይ ማለት ነው። እኔ በጣም ማለት ነው። እኔ አሁን እንደሷ አለቅሽ ያተልፍኩ ችግር ስላወራው ወንድ ልጅ ስለሆንኩ ሁሉም ነገር በውስጤ እየተላወራውና እሷ ውሸቷን ይሄ እሷን የለመደች ነው። ይሄ እንደዛ ማለቷን አረቦቹ ማስጨነቅ ይሄ የለመደች ነው። ከበፊቱ አሁን አይደለም። ከዚህ በፊት እንትን ያሳለፈችው ህይወቷ ነው። ይሄ እንደዛ ማለቷ ማለት ነው። ግን በስረ ስርዓት እንደ ሰው ስትለመን እንደ ሰው እንደዚህ አድርገህ ብለህ ስትለመን እምቢ ብላ እኔ አገብቼ ያሳያለሁ እኔ እንደዚህ ያሳያለሁ ስትል ሙምኪን ያ ነገር ሳይሳካላት ሲቀር አሁን ልጇን አፈቃት እንጂ በፊት እንደዚህ አይደለም። የሞት የዲቃላ ልጅ እያለች አይመለከተኝም እያለች አንተን ለማናደድ ነው ማሚ። አሁን ያ ያሰበችው ነገር ሳይሳካላት እሷ ያሰበችው ነገር ሳይሳካላት ሲቀር አሁን ደግሞ ልጄ
ሁለት ወር ሙሉ እስቲ ሁለት ወር ከምናምን አስብ እስቲ ብሎ ካርጋት ነው በምን ታገኘት ነው? እኔ ወንድ ሁኚ ብሎ ካርጋት ነው በምን ታገኘት? ኧረ ክፍት ነው በመሰንጀር ክፍት ነው በኢሞ ክፍት ነው። የሆነ ነገር ተሰናግራ ነው ብሎክ የምታደርገኝ እና እንዴት ነው? ቆይ ወይስ የመፍት ወይስ ሀቅ ወይስ ለሴት ብቻ ተሰጠው? ሀቁ አይደለም፣ ሀቁ ለሴት ብቻ አይደለም። አሁንም እኛ ካንተቦልነን ማሜ አዳምጥ። አንተ እሷ አጥፍታለች፣ ልጅነት ነው፣ አልበሰለችም፣ አጠፋች። አንተ ከሷ ትሻላለህ። አንተ ብሰልና ይቅርታ አድርግላት። በሽማግሌ ስታስለምንም ይቅርታህን ስላልተቀበለች አንተ አሁን ካገባህ በኋላ አንተን በማጣቷ ቆጭቷት አንተ እንዳልከው አሁን ልጇን እንደፈለገች በቃ ይቅርታ አድርግላትና እናት ናት። በሰው ሀገር በመዳን ቤት በልጇ ናፍቆት እየተሰቃየች ናት። ሁለት ወር ልጇን አላየችም። አንተ ይቅርታ አድርግላት። አንተ ከሷ ተሻልና ይቅርታ አድርግላትና ልጇን አሳያት። 4500 ሰው እየጠየቀት ነው። አንተ ሰው አታከብርም። 4500 ህዝብ አታከብርም። በቃ ይቅርታ አድርግላትና ልጇን ትይ። በልጇ ናፍቆት ራሷን ለማጥፋት ሞክራ 2 ጊዜ አመሏ ነው ላልከው ባይዘው ብዙ ሰዎች ሰው ሳያምናቸው ቀርቶ ነው ከአንዴ 2 3 ሞክረው በአራተኛው ራሳቸው የሚያጠፉት። የመጀመሪያው ጊዜ አላመንካትም አመሏ ነው አልኩ። ሁለተኛው በሶስተኛው ግን ብታጠፋ እድሜ ልክ ትጸጸታለህ። ነገ ደግሞ ልጅ ካድጎ እናቴስ ብሎ ሲጠይቅህ እናትህ አንተን አላሳይም ስላልኳት በሰው ሀገር ራሷን አጠፋች ልትለው ነው? ምን ልትለው ነው? ገባክ? ሰዎች ምልክት ሲያሳዩን ማመን አለብን። እቺ ሰው ምልክት እያሳየች ነው። እመናት። ባለማመንህ በኋላ እንዳትጸጸት። የልጅ ናፍቆት በሰው ሀገር ቀላል። እኔ እናት ነኝ፣ ስሜቱን እረዳዋለሁ። ምንም ትሁን ተው በቃ ይቅር ታድርግላትና ልጇን እንድታይ ፈቀድላት ፕሊስ። ይህን አላልማገጠችብክ የማገጠች ሚስት እንኳን ልጇን እንድታይ ፈቀድላታል። ትዳሯ ላይ የማገጠች ሴት እንኳን ትልቁ ኃጢአት ትዳር ላይ በማገጥ ማለት ሚስት ባሏ ላይ የማገጠች ሴት እንኳን ልጇን እንድታይ ይፈቀድላታል። ነፍሰ ገዳይ እንኳን እስር ቤት ልጁን እንዲያይ ይፈቀድለታል። እስር ቤት እየተወሰደለት ልጁን ያያል። ገባክ? ስለዚህ በቃ ማሜ ይቅርታ አድርግላትና ሎኬሽን ላክላት። ልጁን መታቲ አይ ያ ማለት ነው። አሁን ሀሳባቸውን ቀይረው ሰዎቹ ጥሩ ሆነው በፊት ልጁ አይወዱም ነበር። አሁን ደግሞ እሷ ያለ ልጇ መስራት እንደማቸው ስታለቃቅስ ራሷን ከጣራ ላይ ልጥል ስትሞክር ሀሳባቸውን ቀይረው በቃ ተረጋግተሽ እንድትሰሪ ልጅሽን እንድታመጪ ፈቅደንልሻል አሏት። ስለዚህ ዛሬ ወይ አንተ ቤቱን ስለምታውቀው ውሰድላት ወይ ደግሞ እሷ መታት ውሰድ። ነገሩ እንኳን አባት ስላልወደደው አባት ምክንያቱም ስላልወደደው ይሄ ነገር እንደዚህ ቀላል ያደርጋት። በጣም እኮ ቀላል ያደርጋት። እኔ እኮ ቤቱ ስለማውቅ ነው። እሷ የምትሰራው ስንት ዶራይ ነው የምትሰራው? ምግብ ነው። የ2 ዓመት ልጅ ደግሞ ነው። ልጁ በጣም ነው ብረብሻው። ልጅ ዘዛ ምግብ መስራት አትችልም። እኔ ለልጄ ነው የማትቆም እንጂ ለራስ አይደለም። በቃ እሺ ተው። እንደዛ ከሆነ ጥሩ የምትሰራበት ቤት እሺ በቃ ገባኝ ማሜ ገብቶኛል። የምትሰራበት ቤት ለልጅ አይሆንም ካልክ መታ ብቻ ትየው። እሺ በቪዲዮ ደውልልሻለሁ ማለት ነው። ልጅ ቤት ውስጥ ምን አይነት እንደሆነ እንዴት እንደምረብሽ እንቅልፍ ስተኛ ደግሞ መቼ ነው እንደሆነ አሳይሻለሁ ካለች ይሄ ልጅ እዛ ሄዶ ማለት ነው የሆነ ነገር ሆኖ በኋላ ከምንጸጸት እኔ ራሴ ራሱ ብገባ ደስተኛ ነኝ። እኔ ለልጅ ስል ነው እንጂ ማለት የእሷ ፍላጎት እሷን ለመያዝ ምንም አላማ ኖሮኝ አይደለም። እኔ ሲጀመር ለልጅ ስል የፈለኩት ውዶቼ ሳሪ ጋር ሂዱ። ሳሪ ጋር አንዴ ቆይ። ሳሪ ጎርፍ ገብቶባታል ባልትና እያሉ ነው። ሂዱ ሳሪ ጋር። እሺ ይቅርታ ማሜ ሶሪ እንትን እያልኩ ነበር እና እንትን ሀሳቤን ሰረቁት እኮ አሁን ለልጁ ጥሩ ቤቱ ምግብ ስለምታበስል ልጁ ይወድቃል፣ የሆነ ነገር ይሆናል። ስለዚህ ልጄ እዛ ቤት እንዲኖር አልፈልግም ብለሃል። ጥሩ እሷ መታት ያው እሺ አይታው ብቻ ወደ ስራ ትመለስ። እኔ በልጅ እምልልሻለሁ አቡ እኔ እኮ ማለት ነው እሷ እንዳታስበው ማለት ነው ልጅቷን አንቺ ማለት ነው አሁን እራሷ እናንተ ጋር ትኖራው ማለት ነው በጣም ትዕግስት አሁን እራሱ እንትን በሆነ ያወራችሽ ልጅቷን እኔ ጸባውን ስለማውቅ ነው የእሷ ድርጊቶቹ ስለማውቅ ነው ከእሷ ራቁት እንጂ እሷ ምንም ለልጁ ማታስብም ለእኔ ማታስብም። የምታደርገው ነገሮች በጣም እንትን ነው። በቪዲዮ ከፈለገች አሳያታለሁ እኔ አለበለዚያ ከእሷ ጋር ማገናኘትም ምንም ነገር ማድረግም እኔ እንትን አልፈልግም። በቪዲዮ ከፈለገች አሳያታለሁ እኔ ስደት ነው ያለው የሆነ ነገር ማታቋላ አቋም በተገብ የሆነ ነገር እንኳን እኮ አሁን ተረድቼ ካለው ሰው ይዛ ብትመጣ ላልከው ያው ፖሊስ ይዛ እንዳትመጣ ፈርተክ ነው። ተረድቼ ካልሽ አበሻ ሬስቶራንት ተገናኝሽ
ሀበሻ ሬስቶራንት ፖሊስ አይደለም። ምን አይደለም ፖሊስ ደንታ የለኝም። ፖሊስ ራሱ እሷን ምን አይነት ቀፍት ደን ወደ ሀገር መስገባኝ ማለት ነው። ያሽገሩ ልጅ ሀገር ገባ ነው አልሐምዱሊላህ። እኔ ልጅ ሀገር እንደገባ ነው እንጂ ሌላ ደንታ የለኝም። ግን እኔ እዚህ መጥቶ የሆነ ሰው ይዛ መጣ እዚህ የሆነ ሰውን የሆነ ነገር ባረገው ሰውን የሆነ ነገር ባረግ ለልጅ መኖር ስለምፈልግ በእኔ በሴት ምክንያት የሆነ ነገር ውስጥ መግባት አልፈልግም። ጥሩ እሺ። ሀበሻ ሬስቶራንትስ ሰው ባለበት ሀበሻ ሬስቶራንት የኢትዮጵያ ምግብ ቤት ሀበሻ ሬስቶራንት ታውቃለህ? የኢትዮጵያ ምግብ ቤት እዛ ምግብ ቤት ተገናኝታችሁ ሰው ባለበት ቤትም ቢሆን እኮ እሷ የምትፈጥረው ችግር ነው። እሷ የምትፈጥረው እኔ ሴትዮ ስለማውቃት ነው። ከዚህ በፊት ብዙ ነገር እኮ እሷ ችግር እንዳትፈጥር እሷ እኔ ሰው አብሬ ልላክ ሽማግሌ የሚሆን ሰው አብሬ ልላክ ልታይ ብቻ እኮ ነው እናት ናት። የልጇን ናፍቆ ልትወጣ አግኝታው ሌላ ነገር ከፈጠረች እኔ ኃላፊነቱን ወስዳለሁ። ምንም አይነት ጸብ ግርግር ከፈጠረች እኔ ዋስ ሆናለሁ። እኔ አብሬያት የሚሄድ ሰው ልላክና ሀበሻ ሬስቶራንት ተቀጣጠሩና ምግብ ቤት የኢትዮጵያ ምግብ ቤት ተቀጣጠራችሁ አይታ ልጇን አቅፋ ስማ ከዛን ተይዘኸው ትመለሳለህ። አታረገውም እሷ ይሄን አታረገውም። ችግር ነው የምትፈጥረው። ወደ ደግሞ በኋላ እኔ ኃላፊነቱን ልውሰድ። እኔ ዋስ ልሁን እያልኩህ እኮ ነው። እኔ ዋስ ልሁን ምንም አይነት ችግር ብትፈጠር እኔ ዋስ ሆናለሁ እያልኩህ ነው። ልጇን አይታ ብቻ ትመለስ። በአካል እኮ እኛ ጋር ብትሆኝ ችግር የለም። እንኳ አንቺን እኮ ሰላም ጠርቻ አይደለም ነው የኔ ሰው አለኛ። እኔ በአካል እናንተ ጋር ባልሆን እኔ ሰው አለኝ እዛ። እኔ ሰው አለኝ ሰው ልኬ እሷና ምልከው ሰው አብረው መጥተው ሴት ናት ምልካት እናት ናት ትልቅ ሰው ናት። አብረው መጥተው ልጇን ሀበሻ ሬስቶራንት አይታ ከዛም በኋላ አንተ ይዘኸው ልጁን ትመለሳለህ። ከዛ በኋላ በተቃል በገባህልን መሰረት ቃል የገባከው 4000 ምናምን ህዝብ ፊት ነው እሰጣታለሁ ይዛው ትሄዳለች ብለካል። ከዛ እኔ በኤምባሲ እኔ እዚህ ካታሮኛ ሊሴፓሲ በጣም ለብዙ ልጆች ጨርሻለሁ። ኦንላይን ላይ ሊሴፓሲ መውጫ ነጯን ወረቀት ጨርስላቸዋለሁ። ለእሷም ለልጅክም ትኬት ራሴ ኦንላይን ቆርጥላቸዋለሁ። ይዛው ልጇን ትገባለች ሀገር። ቆይ የት ነው እንግዲህ እያሰብክ ነው? ካልሽ ምንም ማድረግ አልችልም እንጂ ግን እኔ ምክንያት የለኝ። እኔ እሷን ማመን አልችልም። ወላሂ እኔ እሷን ሴትዮዋን ማመን አልችልም። እሷ ከዚህ በፊት የሰው ብር ራሱ 6,000 ራሱ በልታ የሰውን የቤት ሎኬሽን ልካ ሰው ራሱ ልቻ ትገድልኝ ነበረ። ግን የሀገሬ ሰው ስለሆኑ ግን እዚህም የሆነ ነገር ሲያደርጉኝ ሀገር የሆነ ነገር ስለሚፈጠር ለሰዎች ፈርተው እንጂ ሰው እያለ አንድ ሰው ከፈራክ እሺ 2-3 ሰው ልላክ። እናቶች ማለት ነው ትልልቆች። ወንድ እኮ አይደለም የሚመጣው አብሯት ሴቶች እናቶች ብዙ አመት እዛ ሳውዲ ኖሩ። እኔ እኮ ፈርቼ አይደለም እኔ ፈርቼ ሰው ራስን ጠባይ ስለማትገስት ስለሌለኝ እዛ የሆነ ነገር ብፈጠር እኔ ለልጄ መኖር ስለምፈልግ እንዴ ትልልቅ አንተ ትልልቅ ሰው አታከብርም እንዴ? አብረዋት የሚመጡት በእድሜ ትልልቅ ናቸው፣ እናቶች ናቸው። አብረው ይመጣሉ። እዛ ሀበሻ ሬስቶራንት ምሳ ትበላላችሁ፣ ቡና ትጠጣላችሁ። ልጇን አይታ ስማ፣ አንተም ወደ መንገድክ እነሱም ወደ መንገዳቸው። ናፍቆቷን ብቻ ትወጣ። ልጇን ትይ፣ እናት ናት። ከዛ በኋላ ደግሞ እኔ ፕሮሰሱን ስጨርስ የልጁን ወረቀት ስጨርስ ትኬቱንም ስጨርስ ይዛ ትገባለች ሀገር ቤት። በዚህ ተስማምተካል ቅድም አይደል? ችግር የለም ግን ወስዳለሁ። ግን እዛ መታ በኋላ ችግር ከተፈጠረ እኔ ኃላፊነቱን ወስዳለሁ። ሰዎቹ ቦታ ግን እኔ ልጅ ሰው ዝማን ችግር አሁን ተረዳው። ችግር ከተፈጠረ እኔ ልጄን አሳልፌ አልሰጥም ማለት ነው። ሀበሻ ሬስቶራንት ቁጭ ብላ ፖሊስ የምጠራብህ መስሎክ ነው? ፖሊስ ጠራችም ምንም ጠራችም እኔ ልጄን ስሰጥ እዛ ቦታ ላይ ልጄን ስሰጥ እዛ የሆነ ደም ፈሶ ነው እንጂ ልጄ የምትወስደው ዝም ብላ አትወስድም እኮ አትወስድም። ቃል እየገባው ልክ እኮ ነው። አትወስድም። ስማ አይታው ብቻ ነው የምትመለሰው። ናፍቆቷን ብቻ ነው የምትወጣው። አትወስደውም እኮ ችግር የለውም። ኦኬ እንድታይ ፈቃደኛ ነህ። አይታ ብቻ ሀበሻ ሬስቶራንት ቤትክ እንዳይታወቅ ከሆነ ቤትክ አትመጣብክም። አንተ ቅጠራት ሀበሻ ሬስቶራንት በዚህ ቀን በላይ በዛን ቀን እሷ ከሰዎች ጋር ከእናቶች ጋር ወንድ አይደለም ከሴቶች ጋር ትመጣለች። አንተም ከፈለግከው ሰው ጋርና አብራችሁ ቁጭ ብላችሁ አይታ ልጇን ስማ በቃ ናፍቆቷን ተወጣ። እሷ ወደ ስሯ ወደ ኢጃዛ ቤት፣ አንተ ወደ ቤትክ፣ እሷ ወደ ቤቷ ትመለሳለች፣ ወደ ማዳሟ ቤት። አስፈቅዳ ነው ሲጀመር ስራ የምትመጣው። መቆየት አትችልም። ውዶቼ ሳሪ ጋር ሂዱ። ችግር የለም። እሺ በቃ ጥሩ። ስለዚህ በቃ ዋትሳፕ ላይ አወራሃለሁኝ። የአከራዋን ቁጥር ልካልኛል። ደግሞ አከራዋ ጋር ደውላለሁ።
ደውይና በዛም የእሷ እንትንም ትሰማለች፣ በዛው ትሰማለች የእሷ እንትንም ማለት ነው ትነግሪኛለች። በጣም ጥሩ እሺ ማሜ በጣም አመሰግናለሁኝ። በቃ እንግዲህ አላህ ለልጃችሁ ሲል መሀላችሁ ያለውን ችግር ይፍታው እና ልጁ በሰላም አገር ቤት ገብቶ ህይወቱን ይኖር። ተንከራተተ በእናንተ እልህ። ህፃን ልጅ መንከራተት የለበትም። ከቤት ቤት ከከተማ ከተማ መንከራተት የለበትም። አርፎ አንድ ቦታ ማደግ አለበት ልጅ። ስለዚህ እናቱ ይዛው ሀገር ቤት ገብታ ቁጭ ብላ ሀገሯ ላይ ታሳድጓች። እኛ እናግዛታለን፣ እንደግፋታለን። በገንዘብም በምንም እገዛ የምትፈልገውን እናግዛታለን እኛ